ወንጌል ቀድሞ በተሰበከበት አካባቢ ላይ ሰዎች እዚህ ጋር ጠላ ይጠጣሉ፣ እዚህ ጋር ደግሞ የሰው ልጅ ይጠልፋሉ። ቤተክርስቲያን ደግሞ ሽማግሌዎች ናቸው። ከምን ሆኗል ማለት ነው? ልማዳዊ ሆኗል። ክብር ለእግዚአብሔር ጠጅ ቤት ብሎ መለጠፍ አሁን ምን ይባላል? አሁን ኢየሱስ ክርስቶስን መስበክ አያስፈልገንም ማለት። ምክንያቱም ኢየሱስ ክርስቶስን ሁሉም ሰው ያውቀዋል። ስለዚህ አሁን ማወቅ መስበክ ያለብን በቃ ሶሻል ላይፍ እንዴት አድርገን እንደምናሳድግ ነው የሚል አስተምህሮት ሲናገር ነበረ። ለመወደድ ብላችሁ ኢየሱስን አትሽጡት፣ በሰዎች እንዲጨበጨብላችሁ ብላችሁ ኢየሱስ ክርስቶስን የክርስቶስን ወንጌል አታሳንሱት፣ አትቀበሉ። እንዲህ አይነትን ነገር ቀላል የሚመስሉ ዶክትሪኖች ግን በጣም ፋውንዴሽናል ናቸው። ይህን ተምረው ያላደጉ ሰዎች በትምህርት ነፋስ ከወዲህ ወዲያ ሲላጉ ትመለከቷቸዋላችሁ። አፍሪካ ላይ ስትሄዱ ብዙ ባህላዊ እምነቶች ሰተት ብለው ገብተዋል። በቤተ ክርስቲያን ውስጥ የተለያዩ ድግምቶች አሉ። እነዛን ሁሉ በመጠቀም ሰዎች አሁን ዛሬ መንፈሳዊ ነገርን ራል ያደርጉ ይፈልጋሉ። በቸርች ውስጥ ለስሙ ሳንገዛ በስሙ ነገሮችን ለመግዛት አንችልም። ስለዚህ ለስሙ እንገዛ። ስሙ ቅዱስ ነው፣ ስሙ ኃያል ነው። ለስሙ መገዛት ማለት ደግሞ ለስሙ መኖር ማለት ነው። ስለዚህ ባህላዊ ሃይማኖቶች ኢንፊልትሬት ሳያደርጉ ነቃ እንበልባቸው ልላችሁ ነው። በጣም አደገኛ ትምህርት የምለው ወደፊት በምድራችን ላይ እየሰፋ ይሄዳል የምለው ይሄ ሞቲቬሽናል ስፒከርስ አሁን በየአዳራሹ እንግዳ ተናጋሪዎች እየተጠሩ የሚናገሩት ክራይስትለስ የሆነ ክርስቶስ አልባ፣ ደም አልባ፣ ትንሳኤው አልባ ለሰው ብቻ የሚጠቅም። ስለዚህ በየፌስቡክ አለው ለማለት ብቻ ጥቅስ መለጣጠፍ ለቃሉ ቃሉ ልናናግረው እንፈልጋለን። ለጥቅማችን ነው የምንጠቀምበት ማለት ነው። በሻሰባኪዎች ወደ ተለያየ ስህተት ትምህርት የገቡት ለምንድን ነው? ፈረንጅ የሰራው ነገር ሁሉ ስለሚወደድ መጽሐፉን ልክ እንደ እግዚአብሔር ቃል ይወስዱታል። ከዚህ የተነሳ በቃ የሚለውን ሁሉ አሜን፣ የሰውየውን ልምምድ አሜን። ይሄ በጣም አደገኛ ነው። ሰዎች ዝም ብሎ አሜን አይባልም። ስለዚህ ፕሌስ እንግሊዘኛ መጽሐፍ ስታነቡ፣ እንግሊዘኛ ቪዲዮዎች ስትመለከቱ፣ ዩቲዩቦች ስትመለከቱ ለይታችሁ መስማት እንድትችሉ ጌታ ይርዳችሁ። በተለይ በመድረክ ላይ የምትቆሙ ወጣት አገልጋዮች ወይ ክርስቶስን ስበኩ፣ ራሳችሁን አትስበኩ፣ ኢየሱስን አሳዩ። be filled in the word of God በእግዚአብሔር ቃል የተሞላችሁ። ብዙ ታላላቆች ብዙ እግዚአብሔር ላይ ያደረሳቸው ጉድ የት ይደርሳሉ የተባሉ ሰዎች እንደ ሹቲንግ ስታር በረው የጠፉት ውስጥ የተቀመጠች ኃጢአት ናት። ትንሽ ኃጢአት እየሰፋች እንደ ጋንግሪን አይደለም እንደ ካንሰረስ ይሆናል። የሚያስፈራው ነገር ያ የወቀሳ ድምፅ፣ ያ የተግሳጽ ድምፅ፣ ከመንፈስ ቅዱስ ድምፅ ከህይወታችን የጠፋለታል። ከሁሉም ያስፈራ ሺህ ሰው ካጠገባችሁ ዞር ይበል፣ መገኘቱ ብቻ ከእናንተ ጋር አይሆን። ግን መንፈስ ቅዱስ ዞር ብሎ ሺህ ሰው ቢከባችሁ ባዶ ህይወት ነው የሚኖራችሁ። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። በጴርጋሞን ቤተክርስቲያን ውስጥ ባህልና እምነት ሲገናኙ ባህል ለእምነት ይሰግድለታል። እምነታችን ሁሉ ጊዜ መጀመሪያ ነው እና የበለዓም ትምህርት እንደገና የኒቆላውያን ትምህርት ቤተክርስቲያንን ኢንፊልትሬት ያደረገ ኮምፕሮማይዝ የማድረግ ወይንም በአማርኛ የማመቻመች ዘር በቃ ምንም አይደለም ትንሽ ብንተባበራቸውም አብረን ሄደናቸው ደግሞ የነሱን ሙዚቃ ብንሰማ ምን አለበት የሚል ቀስቀስ እያለ የሚያባብል ዓለማዊነትን ወደ ቤተ ክርስቲያን ሊያስገባ የመጣ ለስላሳ እባብ ነው። ስለዚህ አይኖቻችንን ጌታ ይክፈትልን። በእግዚአብሔር ቃል እንግዲህ ኮምፕሮማይዝ ሲን ኃጢአት ነው። እውነትን ካወቅን በኋላ በእውነት እንድንኖር ጌታ ይፈልጋል። ስለዚህ ዛሬ በምንመለከተው ክፍል ውስጥ የኒቆላውያን ትምህርት ምንድነው? አቅልለው የሚመለከት ነው ማለት ቅድስናን አቅልለው ይመለከታል። አያችሁ፣ ቅድስናን አቅልለው ይመለከታል። ምንም አይደለም የሚልና በተለይ አዲስ ክርስቲያኖች ከሆናችሁ ሳታውቁት በዚህ ትምህርት በዚህ የእባብ መርዝ ከተነደፋችሁ ዘመናችሁን በሙሉ በቃ ሊብራል ክርስቲያኖች ነው የምትሆኑት። ለሆድ የምትኖሩ ትሆናላችሁ። በቃ ሰክሰሳችሁን የምትለኩት በለበሳችሁት ልብስ ይሆናል፣ በነዳችሁት መኪና ይሆናል፣ በምትኖሩበት ቤት ይሆናል፣ ስንት ዲግሪ እንዳላችሁ ይሆናል። የእናንተ ሰክሰስ ዓለማዊ ይሆናል ማለት ነው። ክርስቶሳዊ አይደለም፣ ሰማያዊ አይደለም፣ ኤተርናል አይደለም፣ ዘላለማዊ አይደለም። ስለዚህ ቅድስናን አቅልሎ ያስተምራችኋል እና በቃ ምንም ችግር የለም እንደውም ዓለማዊ ብታገቢ ምን አለበት፣ ዓለማዊ ብታገባ ምን አለበት ብለው የሚያበረታቱም ሰዎች ናቸው። ስለዚህ ይሄ የኒቆላውያን ትምህርት ቅድስናን አቅልሎ የሚመለከት በቃሉ ላይ ለዘብተኛ አቋም እንዲኖር የሚያደርግ ነው።
ለዚህ ነው አንዳንድ አካባቢ ላይ ወንጌል ቀድሞ በተሰበከበት አካባቢ ላይ ሰዎች እዚህ ጋር ጠላ ይጠጣሉ፣ እዚህ ጋር ደግሞ የሰው ልጅ ይጠልፋሉ። ቤተክርስቲያን ደግሞ ሽማግሌዎች ናቸው እና ይሄ ከምን ሆኗል ማለት ነው? ልማዳዊ ሆኗል። ክብር ለእግዚአብሔር ጠጅ ቤት ብሎ መለጠፍ አሁን ምን ይባላል አሁን? እና እንዲህ አይነት ትታላችሁ በተለይ ወንጌል ከገባ ብዙ ዘመን የቆየ አካባቢዎች ሀገራችን ላይ እና እንደዚህ አይነት መንፈሳዊ ነገር ጥቅሶችን ራሱ ኢንአፕሮፕሪየት በሆነ መንገድ የሚለጥፉ ጥቅስ መጫወቻ አይደለም። ጥቅስ ዝም ብሎ ምስዝ እያደረጉ ለሰው የሚወረወር አይደለም። ሳይጸለይ ጥቅስ አይሰጥም። ጥቅስ ደግሞ መዝናኛ አይደለም። ዝም ብሎ ምዝዝ እያደረግን ኢትስ ፕሮፌቲክ ወርድ ነው። የኢየሱስ መንፈስ የትንቢት መንፈስ ነው። ስለዚህ የእግዚአብሔርን ቃል ዊዝ ሪስፔክት ልናጠናው ይገባል እንጂ ዝም ብለን ጥቅስ እየቆረጥን እንደምናምን በጥቅስ መወራወር አያስፈልገንም። እግዚአብሔር ደግሞ ካላለንና ካልመራን ጥቅስ ወርውሮ መስጠት ምንም ጥቅም የለውም። ያለ መንፈስ ቅዱስ ምሪት ሰውየውም ጋር ሄዶ አይጠቅመውም። እንዲሁ ጥይት ማበላሸት ነው። ክቡር የሆነውን ቃል ማቅለል ነው። ስለዚህ በየፌስቡክ አለው ለማለት ብቻ ጥቅስ መለጣጠፍ እሺ ምን ሆነናል ማለት ነው? ሊብራል ሆነናል። በእግዚአብሔር ቃል ላይ ሊብራል ነን። የፈለግነውን ነው የምንለጥፈው፣ የፈለግነውን ነው የምንናገረው፣ የፈለግነውን ጥቅስ ነው የምንጠቅሰው። ግን ለቃሉ ቃሉ ልናናግረው እንፈልጋለን። ለጥቅማችን ነው የምንጠቀምበት ማለት ነው። እና በጣም ጥንቃቄ ልናደርግ ይገባል። ከዛ በአጠቃላይ እንግዲህ ቅድስናን አቅልሎ የሚመለከት ትምህርት የመንፈስ ቅዱስ ዶክትሪንን አለማስተማር ወይንም ደግሞ ትክክለኛውን ለመንፈስ ቅዱስ ዶክትሪን ብቻ ሳይሆን የመጽሐፍ ቅዱስን ዶክትሪን አለማስተማር፣ ዶክትሪንን አለማወቅ፣ ራሱ ምናምነውን አለማወቅ። አንዳንድ ጊዜ ሰዎች ስለ ኢየሱስ የሚያስተምሩ እንደውም አንዳንድ ጊዜ እኛ ሐሰተኛ የምንላቸው ሰዎች እነሱ የበለጠ ስለ ኢየሱስ ገልጠው ሊያስተምሩ ይሞክራሉ። ስለ ኢየሱስ ሰዎች አይሰሙም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ሲባል ምን ማለት ነው? ስጋ ለብሶ መምጣት ምን ማለት ነው? እነዚህ ነገሮች በስጋ መወለዱ ምን ማለት ነው? የለመድናቸውና ያወቅናቸው የሚመስሉንን ትምህርቶች ሪቪዚት ማድረግ አለብን፣ ማወቅ አለብን። ቀላል የሚመስሉ ዶክትሪኖች ግን በጣም ፋውንዴሽናል ናቸው። ይህን ተምረው ያላደጉ ሰዎች በትምህርት ነፋስ ከወዲህ ወዲያ ሲላጉ ትመለከቷቸዋላችሁ። ስለዚህ ነው ኖ አብሶሉት ትሩዝ ብሎ የተነሱ ወይንም ፍጹም እውነት የሚባል ነገር የለም። አንድ እውነት አይደለም። እውነት ከሰው ወደ ሰው ሊለያይ ይችላል የሚሉ አሉ። ኖ እውነት የእግዚአብሔር ቃል ነው። የመጽሐፍ ቅዱስም ባለስልጣንነት ካላስተማርን ልጆቻችንን ልጄ ይህንን አድርግ ብትሉት ለምን ብሎ ቢጠይቃችሁ የእግዚአብሔር ቃል ይላል ነው የሚባለው ወይስ እኔ ስላልኩ ነው የሚባለው? እንደ እግዚአብሔር ቃል ጋይድ ማድረግ፣ የእግዚአብሔርን ቃል ኦቶሪቴቲቭ አድርጎ ማስተማር። የእግዚአብሔር ቃል የበላይ ከሆነ ሰዎች ሁሉ ለእግዚአ ቃል መገዛት ይጀምራሉ። ነገር ግን የራሳችንን እውነት ከላይ ካደረግን ሌላው ይመጣና እኔም ሌላ እውነት አለኝ ይላል። ስለዚህ የመጽሐፍ ቅዱስን የበላይ ባለስልጣንነት ለሰዎች ልናስተምረው ይገባል። ቤተክርስቲያን ልታቀው ይገባል። እንደገናም ልጆቻችንን ልናስተምር ይገባል። እግዚአብሔርን እናመሰግናለን። እንግዲህ እየቀጠልን ስንሄድ እንግዲህ ምንድነው ኢየሱስ መንገድ ነው፣ ብቸኛ መንገድ ነው የሚለውን ትምህርት ብዙ የአሜሪካን አብያተ ክርስቲያናቶች ዳውት እያደረጉት ነው። ቡዲዝምንም አዘን ኦፕሽን የተለያየ እምነቶች አንድ ማቀው አስተማሪ ነበረ ሎንግ ታይም ይጎ አሁን ኢየሱስ ክርስቶስን መስበክ አያስፈልገንም ማለት፣ ምክንያቱም ኢየሱስ ክርስቶስን ሁሉም ሰው ያውቀዋል። ስለዚህ አሁን ማወቅ መስበክ ያለብን በቃ ሶሻል ላይፍ እንዴት አድርገን እንደምናሳድግ ነው የሚል አስተምህሮት ሲናገር ነበር እና በጣም ትልቅ ስህተት ነው። ኢየሱስ ክርስቶስን ሰዎች ካወቁ እውነትን ያውቃሉ። ብቸኛ መንገድ ነው ስንል ደግሞ ጠባቦች ልንባል እንችላለን። በቃ ጠባቦች እነሱ ናሮ ማይንድድ ናቸው። በቃ የራሳቸውን ብቻ ነው። አሁን የሁሉ ሰው ሊጠፋ ነው ማለት ነው እንደናንተ ያልሆነ ይላሉ። የስ ዳግም ያልተወለደ ሁሉ ንስሐ ገብቶ ከእግዚአብሔር ጋር ያልታረቀ ሁሉ ይጠፋል። ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ በሰማይና በምድር የተሰጠን አንድ ስም የኢየሱስ ክርስቶስ ስም ብቻ ነው። ከዚህ ውጪ ሌላ መንገድ የለም፣ ሌላ በር የለም። አንድ በር አለ፣ በሱ ብቻ ነው የሚገባው። 40 በር የለም፣ 44 በር የለም፣ በሩ አንድ ነው። ስለዚህ ልናውቀው የሚገባው ሌላው ነገር ባህላዊ እምነቶችና ክርስትና
አንዳንድ ጊዜ ሊጣረሱ ይችላሉ። አንዳንዴ ደግሞ በአፍሪካ ላይ ስትሄዱ ብዙ ባህላዊ እምነቶች ሰተት ብለው ገብተዋል በቤተ ክርስቲያን ውስጥ እና ይሄ ትራዲሽናል ሪሊጂንስ ቤተ ክርስቲያን ውስጥ እንደውም የአፍሪካዊነታችን ምልክት ነው እያሉ ጥንቆላ፣ መተተኝነት፣ ደጋሚነትን ዋይዝ ሜን እያሉ እየጠሯቸው በየቤተ ክርስቲያን ውስጥ እየሰገሰጓቸው ነው ያሉት። እና አፍሪካዊነት ማለት ጥንቆላ ማምለክ ከሆነ በጣም ስህተት ውስጥ ገብተናል ማለት ነው። የተለያዩ ድግምቶች አሉ። እነዛን ሁሉ በመጠቀም ሰዎች አሁን ዛሬ መንፈሳዊ ነገርን ራል ሊያደርጉ ይፈልጋሉ በቸርች ውስጥ። ከዚህ በፊት አንድ እንትን ስመለከት ነበረ ቪዲዮ። በዛ ቪዲዮ ላይ ፓስተሩ ከአንድ ጠንቋይ ላይ የተዋሰው አምላክ ነበረ፣ የድንጋይ አምላክ ወይንም ጣዖት ነበረ። ያንን ጣዖት ትቶ በቃ ቤተክርስቲያን ውስጥ አስቀምጦ እሱ በቤተክርስቲያን ውስጥ ወንጌልን ይሰብካል። ወንጌልን እየሰበከ ያለ ሰዎች ይሰበስባሉ። መጨረሻ ላይ ጠንቋዩን የሰጠው ጣዖቱን የሰጠው ጠንቋይ ይመጣና ጣዖቴን መልስልኝ፣ አማልክቴን መልስልኝ ይለዋል። የት እንዳረኩት አላውቅም ይለዋል። በዚህ አንድ ሁለት ይባባላሉ እና እግዚአብሔር ነው ይረዳኝ ትላለ፣ እኔ አምላክ አይደለም ይረዳኝ ብለህ ሰብከሃል ብሎ ተጣልቶት ነው እና ፖሊስ ይመጣል። ስለዚህ ያ ሁሉ ግርግር የተነሳው ፓስተሩ ጣዖት ተውሶት ነው ከዚህ ከጠንቋዩ ላይ እና ጠንቋዩ ደግሞ አማልክት እንገልሃለን ካላመጣህ መልሰህ ብለውኛል፣ ስለዚህ ሊገሉኝ ነው ብሎ ስለፈራ በጣም ረበሸ እና እነሱም ተባበሩት። ፖሊሶቹ መጨረሻ ላይ ፓስተሩን አስረውት ሄዱ። ምክንያቱም የሚያደርገው ነው የቤተ ክርስቲያን ምዕመን እንዳለ ወጥቶ ውርደቱን ተመለከተ። ጥንቆላን መዋስ እንዲህ አይነት ነገሮችን ታያላችሁ እና በቤተ ክርስቲያን ውስጥ አንዳንድ ስዕሎችን ላሳያችሁ ሞክራለሁ። በቤተ ክርስቲያን ውስጥ እንግዲህ እነዚህ ዊች ዶክተርስ ናቸው፣ ግን በቤተ ክርስቲያን ውስጥ መጥተው አንዳንድ ጊዜ የሚያደርጉት ዊች ክራፍታዊ ነገሮችን ትመለከታላችሁ። በአፍሪካ ላይ ይሄ በሜክሲኮ የምትመለከቱት ሳቴርኒያ የሚባል የካቶሊክ እምነት ነው። አሁን ይሄ ባዕድ እምነት ነው፣ ግን ካቶሊሲዝም አዳፕት አድርገውታል። ለዚህ ካቶሊኮች አንዱ ካጠፉት በተለይ በላቲን አሜሪካ አካባቢ ላይ ትልቁ ጥፋታቸው የባህል እምነትን አዳፕት አድርገውታል በቸርች ውስጥ እና ያ በጣም ለሌላ መናፍስቶች መምጣት ምክንያት ሆኗል። ተመልከቱ የሚያደርጉት ይሄ ላቲን አሜሪካን ውስጥ ነው፣ ካሪቢያን አካባቢ ሄይቲ አካባቢ ነው። በላዩ ላይ የጦስ ዶሮ አይነት ወይም እርግብ አድርገው ነው እነሱ ጦስ አዙረውለት በሽታ ከላዩ ላይ ሊያነሱ ሲሞክሩ ነው። እዚህ የምታዩት ደግሞ ሊቃነ ጳጳሱ ባህል ሃይማኖት መሪ የሆነች እቺ የኢንዲየን ወይንም ኔቲቮች እንትናት ሻማይናት ወይ ምንድነው ሻማ ነው የሚሏቸው እነዚህ ካህና ፕሪስተስ ማለት ነው ካህናት የዛ የባዕድ አምልኮ እሳቸው ጆሮ ላይ አድርጋ ስትጸልይላቸው ታያላችሁ። እንዲህ አይነት ነገር እንዳይነካካችሁ አደራ፣ እንዳይነካካችሁ። ጠንቋይ እጁን ላያችሁ ላይ እንዳይጭንባችሁ፣ መዳፍ አንባቢ ላያችሁ ላይ እጁን እንዳይጭንባችሁ። ቢ ቬሪ ኬርፉል። በኋላ ብዙ ጣጣ ውስጥ ነው የምትገቡት። ስለዚህ ይሄ የኒቆላውያን ትምህርት እንግዲህ መልኩን እየቀያየረ ሲመጣ ታያላችሁ። በዚህ ስዕል ላይ ደግሞ የምትመለከቱት ያው እነዚህ የዓለም ሃይማኖቶች መሪዎች ናቸው። እስልምና ታያላችሁ፣ ኦርቶዶክስ ታያላችሁ፣ ቡዲስቶች ታያላችሁ፣ ሂንዶች ታያላችሁ። ስማቸውን ማላቀው አንግሊካኖች ከኋላ ትመለከታላችሁ። እቺ ሴቷ ደግሞ ስትመለከቷት የሴተኒስት ተወካይ ናት። ሴቷ ነጭ ሸርት ከውስጥ የለበሰችው ነጯ ሴትዮ ማለት ነው ሴተኒስት ናት። እነዚህ ካጠገቡ ያሏት እግዚአብሔር አለ ይላሉ። ኤቲስትም አለ ማላቸው በጳጳሱ መረዳት ኢቭን ኤቲስቶች እንኳን መንግስተ ሰማያት ይገባሉ ብሎ የሚያምኑ ሰው ናቸው። እንግዲህ ምህረት እግዚአብሔር ያደርግላቸው፣ ቢገቡ ደስ ይለናል። ግን እንደ እግዚአብሔር ቃል እግዚአብሔር በጌታ ያላመነ አይድንም እና እንዲህ አይነት አስተምህሮቶች ግሎባሊ እየወጡ ነው ያሉት። የምናምነውን ካላወቅን በብዙ ትምህርቶች ልንወሰድ እንችላለን። ለዚህ ባህልና ሃይማኖቶች እየተቀላቀሉ አፍሪካዊ ስለሆንን የአፍሪካን እምነቶች እኔ የዚህ ትራይብ ነኝ ስለዚህ ይሄንን አምልኩ እቀበለዋለሁ ይሄ ሃይማኖት አይደለም ብለን ትላንት እንደተናገርነው የምንቀበለው ነገር አይደለም። we have to take a stand። በተለይ በዛ ነገድ ውስጥ ተወልደን ያደግን ሰዎች ከሆንን ክርስትናን መጀመሪያ ልናደርገው ይገባል እንጂ ከወንጌል ጋር ከተቃረነ
በፍጹም ልንቀበለው አይገባንም። ስለዚህ የኒቆላውያን ትምህርት የሚያደርገው ምንድነው? ኃይለ ቢስ ክርስቲያኖች እንድንሆን ያደርገናል። ኃይለ ቢስ በቃ የተቀላቀልን፣ ምንም ከቡዲዝም አትለይም። ኢየሱስ ብለህ ስለጠራህ ምንም የምታመጣው ነገር የለም። ምክንያቱም ህይወት ተቀላቅሏል። የአስቄዋ ልጆች እኮ ጳውሎስ በሚጠራው በኢየሱስ ስም ብለዋል እኮ። ነገር ግን የኢየሱስ ስም በላያቸው ላይ ሳይነግስ በኢየሱስ ህይወታቸው ንጉሥ ሳይሆን በኢየሱስ ስም ይላሉ። በኢየሱስ ስም ማለታቸው ምንም ማተር አያረግም። ምክንያቱም ሰይጣን ምን አላቸው? ኢየሱስንም አውቀዋለሁ፣ ጳውሎስንም አውቀዋለሁ። ጳውሎስ በሚጠራው በኢየሱስ ስም ቢዝነስ ነው የያዙት። ባህላዊ ነገር ቀላቅለዋል። ጥንቆላቸውን አልተውም፣ ሟርታቸውን አልተውም። ግን በኢየሱስ መናፍስቶችን ለመቆጣጠሪያ ከሚጠቀሙበት መተቶች አንዱ የኢየሱስን ስም ሊጠሩ ነው የሞከሩት። ከዛ አጋንንቱ ራሱ ደበደባቸው፣ አቆሰላቸው፣ ልብሳቸውን ቀዳደደባቸው ይላል። እና ለስሙ ሳንገዛ በስሙ ነገሮችን ለመግዛት አንችልም። ስለዚህ ለስሙ እንገዛ። ስሙ ቅዱስ ነው፣ ስሙ ኃያል ነው። ለስሙ መገዛት ማለት ደግሞ ለስሙ መኖር ማለት ነው። ስለዚህ ባህላዊ ሃይማኖቶች ኢንፊልትሬት ሳያደርጉ ነቃ እንበልባቸው ልላችሁ ነው። ይሄ የኒቆላውያን ትምህርት አንዱ ኃጢአትን ችላ የሚያስብል ነው። የተለያዩ ነገሮች ላሳያችሁ እዚህ በሊስት ኃጢአትን ችላ የሚያስብል መለየትና ቅድስናን ችላ እንድንል ያደርጋል። እንደውም አንዱ አባባላቸው ምንድን ነው የሚለው? አቦ አንተን አትበል፣ አታካብድ፣ አትፍረድ እንጂ ሁላችንም እኮ ድካም አለብን። ኢቭን ሰዶማውያንን እንኳን አትንኳቸው ነው የሚባለው። ማለት እነሱን እንጥላቸው ማለት አይደለም። ነገር ግን እንቀበላቸው ማለት አንችልም። ኃጢአት ነው። ስለዚህ ይሄ አደገኛ ነው። ሌሎች ደግሞ ሰባኪያኖች ሆነው ደግሞ ሌሎችን ተቀበሉ የሚሉ መጽሐፍ ቅዱስን አቅለው የሚወስዱ መጽሐፍ ቅዱስን ለመርህ ብቻ የሚጠቀሙበት እነዚህ ለፕሪንሲፕል ለሞቲቬሽናል ስፒኪንግ ብቻ መጽሐፍ ቅዱስን ይጠቅሱታል፣ ግን ክርስቶስን አይሰብኩበትም። መርህ የሆነውን ፕሪንሲፕል የሆነውን ይወስዳሉ። አንዳንድ እንደውም እነዚህ አስተማሪዎች እኔ አሉኝ ማቃቸው ሊስቶች አሉኝ። ኢየሱስን ጭራሽ አይጠሩም። አመት ሙሉ ሰማቸዋለሁ፣ አመት ሙሉ ኢየሱስን አይጠሩም። እና ልክ የሚያሳዝን ነው። ያሉበት ውድቀትን እንኳን የሚነግራቸው እንኳን የለም። ስለዚህ በጣም ብዙ ሰዎች ይከተሏቸው። ሞቲቬሽናል ስፒከሮች ናቸው። ሰውን ሞቲቬት ያረጉታል። በቃ አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ። ግን ወደ ውስጥ ስትገቡ ግን ደም የለውም፣ መስቀል የለውም፣ የትንሣኤው ኃይል የለበትም። በክርስቶስ ዳግም የሚወለድ ህይወት ያለው ፍሬ የለባቸውም። ስለዚህ በጣም አደገኛ ትምህርት የምለው ወደፊት በምድራችን ላይ እየሰፋ ይሄዳል የምለው ይሄ ሞቲቬሽናል ስፒከርስ አሁን በየአዳራሹ በየቲያትር አዳራሹ እየተሰበሰቡ እንግዳ ተናጋሪዎች እየተጠሩ የሚናገሩት አይነት ሞቲቬሽናል ስፒከርስ ክራይስትለስ የሆነ ክርስቶስ አልባ ደም አልባ ትንሣኤው አልባ ነው። ዝም ብሎ በቃ ለሰው ብቻ የሚጠቅም ለሀገር የሚጠቅም ብቻ ኢየሱስን የማያወጣ እንደ ሰባኪ እንደ ወንጌል ተናጋሪ ኢየሱስን ያልሰበኩለታ ጠቅልዬ መተው ይሻላል። ቢዝነስ ጉሊት ወርጄ በነግድ ይሻለኛል ኢየሱስን ካልሰበኩት። መጽሐፍ ቅዱስን ገልጬ ሌላ ነገር መሸቀጥበት ከሆነ ለምን ሱቅ ከፍቼ ቢዝነስ አልሰራም? why would I waste my life? ለምን ህይወቴን ማባክ ነው? አያችሁ። ስለዚህ በጣም ልንጠነቀቅ ያስፈልገናል። በተለይ በመድረክ ላይ የምትቆሙ ወጣት አገልጋዮች ወይ ክርስቶስን ስበኩ፣ ራሳችሁን አትስበኩ። ኢየሱስን አሳዩ፣ ራሳችሁን አታሳዩ። ከልብሳችሁ በላይ ኢየሱስ ክርስቶስ በህይወታችሁ ይገለጥ። በቃ ከምትለብሷት ከተሽቆጠቆጠችው ያቺ መሐረብዝሽ ጋር የምትከቷት ነገር ከሷ በላይ መልእክት ይኖራችሁ፣ ኮንቴንት ይኖራችሁ። ፓኬጅ ብቻ ሳይሆን ኮንቴንት ይኖራችሁ። be rich in the word of God, be filled in the word of God። በእግዚአብሔር ቃል የተሞላችሁ ሁኑ። ስለዚህ ባህላዊ እምነቶች በአፍሪካ፣ በላቲን አሜሪካ፣ በህንድ ውስጥ ደግሞ ብዙ ስዕሎች ላሳያችሁ ይችላሉ። አይጠቅማችሁ። በህንድ በቃ የሂንዱ እምነት ይመስላችኋል፣ ግን በካቶሊክ ስርዓት ውስጥ ጣዖታቶች ታያላችሁ። የሚያስፈሩ ጣዖታቶች ታያላችሁ። ምን ይሰራሉ ቸርች ውስጥ ስላላችሁ? ስለዚህ በሰለጠነው ዓለም ደግሞ ፍልስፍናና ክርስትናን መቀላቀል ነው። በአፍሪካ ላይ ባህልና ክርስትና መቀላቀል ነው ያለው።
በሰለጠነው ዓለም ላይ ደግሞ ፍልስፍናና ክርስትናን ቀላቅለውታል። ስለዚህ ፕሊዝ እንግሊዘኛ መጽሐፍ ስታነቡ፣ እንግሊዘኛ ቪዲዮዎች ስትመለከቱ፣ ዩቲዩቦች ስትመለከቱ ለይታችሁ መስማት እንድትችሉ ጌታ ይርዳችሁ። ምክንያቱም እኛ ሀገር መቼም ፈረንጅ የሰራው ነገር ሁሉ ስለሚወደድ በቀላሉ የፈረንጅ መጽሐፍ ብድግ አድርጎ ማንበብ፣ ግን ከኋላው ያለውን ሰውየው የሚከተለው ፊሎሶፊ ይሄ ክሪቲካል ሪዲንግ የሚባል አለ። አንድ መጽሐፍን አንብቤ አንድ መጽሐፍን ይዤ በቃ እንዳለ እንደ መጽሐፍ ቅዱስ አሜን አሜን እያልኩ አላነበው። እኔ ፐርሰናሊ እንደ መጽሐፍ ቅዱስ አሜን እያልኩ አላነበው። ብዙዎች አበሻ ሰባኪዎች ወደ ተለያየ ስህተት ትምህርት የገቡት ለምንድን ነው? መጽሐፉን ልክ እንደ እግዚአብሔር ቃል ይወስዱታል። ከዚህ የተነሳ በቃ የሚለውን ሁሉ አሜን፣ የሰውየውን ልምምድ አሜን፣ ሁሉን ነገር አሜን ብለው ይወስዳል። ሰውየው ከምን ባክግራውንድ እንደመጣ አታውቁትም። ለምን እንደሚጽፍ አታውቁትም። እንዴት እንደጻፈው አታውቁትም። አያቸው፣ ይሄ በጣም አደገኛ ነው። ሰዎች ዝም ብሎ አሜን አይባልም። መጽሐፍ አንስቶ ክሪቲካል ሪዲንግ የሚባላል። በተለያየ ከምንድን ነው የሚባለው ትልቅ ተቋማት ውስጥ ሰዎች ሲማሩ፣ ዩኒቨርሲቲ ኮሌጆች ሄደው ሲማሩ መጽሐፍ ማንበብ አንዱ ባህል ነው። ስለዚህ መጽሐፍን ስታነቡ ይላሉ ክሪቲካሊ አንብቡት ይላሉ። ምን ማለት ነው? በቃ እየተጠራጠራችሁ ታነቡት፣ ወይንም ደግሞ በሌላ ሬፈረንስም አንቡት። በአንድ ቶፒክ ላይ ሌላ ሰውስ ምን ይላል ብሎ ማገናዘብ። ለምን? የሰው ጽሁፍ ስለሆነ፣ ሰው የጻፈው ስለሆነ። እንደሱ ሳይሆን በእምነት አሜን ብዬ የምቀበለው መጽሐፍ ቅዱሴን ብቻ ነው። መጽሐፍ ቅዱሴን ብቻ ነው። የሰው መጽሐፍ ሳነብ ግን ክሪቲካሊ ያነባዋል። ሮንግ ቢሆንስ ሀባውት እንደዚህ ቢሆንስ ብዬ አናላይዝ እያረኩኝ ማንበብ አለብኝ እንጂ ዝም ብዬ እንዳለ እንደ ውሃ አልጠጣውም ማለት ነው። ጌታ ይባላል። ጌታ ለዚች ቤተ ክርስቲያን የሚነግራት አንድ ነገር አለ። ይህንን ስለ ባህል ሃይማኖቶች ነግሬያቸዋለሁና ምን ይላታል ይህችን ቤተ ክርስቲያን? እንግዲህ ንስሐ ግባ ይላቸዋል። እንግዲህ ንስሐ ግባ፣ አለበለዚያ ፈጥኜ እመጣብሃለሁ፣ ከዛስ በአፌም ሰይፍ እወጋቸዋለሁ። ዋው የሚያስፈራ ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይም ሰጠዋለሁ፣ በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የማያውቀው ሌላ አዲስም ተጽፏል ይላል። ዛሬ እችን ክፍል ነው አብረን የምንመለከተው። ምናልባት ጥቅሱን እዚህ ላይ ላድርግላችሁ። ሃሌሉያ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ። እመጣልሃለሁ አይደለም የሚለው፣ እመጣብሃለሁ፣ በአፌ ሰይፍ እወጋቸዋለሁ። እና ማንን? እነዚህ ሁለቱን ኒቆላውያንና የበለዓምን ትምህርት የተቀበሉትን ሰዎች ማለት ነው። መንፈስ ለአብያተ ክርስቲያናት የሚለውን ደግሞ ምን ይበል? ጆሮ ያለው ይስማ፣ ድል ለነሳው እሰጠዋለሁ የሚል ይሄንን እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ ይሄ መጀመሪያው የጌታ ጥሪ ምን እያለ ነው? ንስሐ ግባ። ንስሐ ግባ ማለት ዩተርን አርግ ማለት ነው። ዩተርን አርግ፣ አካሄድን ለውጥ፣ አካሄድን አስተካክል። ዩተርን ይሄ ነው በእኛ ሀገር ምልክቱ። በመንገዳችንም ላይ ይህንን ነው የምታዩት አይደለም? በየከተማችን ላይ ጌታ ይመስገን። ስለዚህ ዩተርን አድርግ፣ ንስሐ ግባ። ይሄ የሀሳብ ለውጥ ነው። ንስሐ ማልቀስ አይደለም። ንስሐ ማልቀስ አይደለም። ንስሐ ማለት መንገድን ማስተካከል ማለት ነው። በቃ መንገዱን ማስተካከል፣ ንስሐ ግባ። በዚህ ዘመን በጣም አንፎርቹኔትሊ ስለ ፍርድ ብዙ አይሰበክም። ንስሐ መግባት ደግሞ ቀለል ተደርጎ ነው የሚታየው። የመጨረሻ ጥሪ ነው ግን ጌታ ለዚች ቤተክርስቲያን እየሰጣት ያለው። ኢየሱስ የኒቆላውያንና የበለዓምን ትምህርት የሚያስተምሩትን ሰዎች ወይንም ደግሞ የተቀበሉትን ሰዎች እወጋቸዋለሁ፣ በአፌ ቃል እወጋቸዋለሁ። ምንድነው? ጀጅ አረጋቸዋለሁ፣ እፈርድባቸዋለሁ። ሲሪየስ የሆነ ሜሴጅ ነው ይመጣላቸው። ለነዛ ሰዎች ድንጋጤ በላቸው ላይ የሚጥል ይመስለኛል ወገኖች። ስለዚህ ንስሐ ከእግዚአብሔር ጋር መታረቅ ነው። ስለዚህ ጌታ የሚላቸው ምንድነው? ወደ እኔ ተመለሱ። ምክንያቱም ንስሐ መመለስ ነው። ንስሐ ከእግዚአብሔር ጋር መታረቅ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። በቃ ባጭሩ ንስሐ ወደ መንፈሳዊ ህይወት መመለስ ማለት ነው። ወደ ትክክለኛው መንፈሳዊ ህይወት መመለስ ማለት ነው። ንስሐ ከኃጢአትና ከዲያብሎስ ባርነት ነፃ መውጫ መንገድ ነው። አያችሁ፣ ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኃጢአትን እምቢ ማለት፣ ኃጢአትን መተው ማለት ነው። ከኃጢአት ፊትን መመለስ ማለት ነው።
አያችሁ ንስሐ ወደ እግዚአብሔር መንግስት የሚያስገባ ቁልፍ ነገር ነው እኮ። ንስሐ ገብተን አይደለም የክርስቶስ ጌታን ይቅር በለኝ በደሌን እጠብልኝ መተላለፌን ደምስስልኝ ብለነው አይደለም። ንስሐ ገብተን እኮ ነው ክርስቶስ ወደ ልባችን እናስገባው። አያችሁ ንስሐ የመንግስተ ሰማያት መግቢያ በር ነው ብል በጣም ያጋነንኩኝ አይመስለኝም። ስለዚህ የንስሐ ሂደትን ልነግራችሁ ፈልጋለሁ። መጀመሪያ ኃጢአታችንን ልናውቅ ይገባል። ምንድነው የበደላችሁት? ይሄ ራስን ከመመርመር የሚመጣ ነገር ነው። በደሌ ምንድነው? እግዚአብሔርን ማሳዝነበት ነገር ምንድነው? እግዚአብሔር መንፈስ ቅዱስ በእኔ የሚያዝነው ምንድነው? መንፈስ ቅዱስ በአንተ የሚያዝንብህ ምንድነው? በአንቺ የሚያዝነው ምንድነው? ተይ ያለ ደጋግሞ የሚናገርሽ ተው የሚልህ ነገር ምንድነው? መንፈስ ቅዱስ የሚያዝንብህ በውስጥ ሰው እግዚአብሔርን ሲበድል ያውቃል እኮ። እግዚአብሔርን ሲበድል በደንብ ያውቃል። ስለዚህ ውስጣችን አይደለም አን ኢዚ ፊሊንግ ይመጣል። ስለዚህ ኃጢአትን ልናውቀው ይገባል። ምንድነው እየደጋገመ የሚመጣው? አያችሁ ህይወታችን ላይ ድር የሚጥልብን ምንድነው? ያንን ማወቅ የእግዚአብሔርን ቃል ስንማር አንዱ አሁን ዛሬ እየተማርን ባለበት ሰዓት ላይ በህይወታችን ውስጥ መንፈስ ቅዱስ ሊያሳየን የሚፈልገው ምንድነው? የሆነ ተበላሸ ክራክ ያደረገ ነገር፣ የሆነ ዲዛስተር ሊፈጥርብን ያለ ነገር ከቀጠለ ጥሩ ያልሆነ ትንሽ ናት፣ ፖይዝነስ ነው፣ ካደገ እንደ ባብ ነው፣ እየመረዘ በቃ ሻዳውን ያደርጋል ሲስተማችንን፣ መንፈሳዊ ህይወታችንን። ብዙ ታላላቆች ብዙ እግዚአብሔር ላይ ያደረሳቸው ጉድ የት ይደርሳሉ የተባሉ ሰዎች እንደ ሹቲንግ ስታር በረው የጠፉት ውስጥ የተቀመጠች ኃጢአት ናት። ትንሽ ኃጢአት እየሰፋች እንደ ጋንግሪን አይደለም እንደ ካንሰረስ ይሆናል። ቁስሉ እየሰፋ ሐኪሞች ታውቃላችሁ። ስለዚህ ቶሎ ብሎ መፍትሄ መፈለግ። የኃጢአት መፍትሄው ምንድነው? መናዘዝ። በቃ ባጭሩ መናዘዝ። አድሚት ዩ አር ኤ ሲነር። ኃጢአተኛ ነው ማወቅ። በድያለሁ፣ እግዚአብሔርን በድያለሁ። እግዚአብሔር ኃጢአተኛ ነኝ። በቃ ውሸታም ከሆንኩ ውሸታም ነኝ፣ የሰረቀ ሌባ ነኝ፣ የገደለ ነፍሰ ገዳይ ነኝ ብሎ ሰው ንስሐ ሊገባ ያስፈልገዋል። ኃጢአት የሚታጠበው በመናዘዝ ነው። ኃጢአትን አውቀን ኃጢአትን በስሙ ጠርተን በድያለሁ፣ ኃጢአት ይሄ ነው ጌታ ይቅር በለኝ። በቃ በልባችን እንደ ሞቲቭ ልክ አይደለም። ሞቲቭ አንተን ለማክበር ሳይሆን በቃ ስጋዬን ኤግዞልት ላደርግ ነው ይቅር በለኝ ብሎ በእግዚአብሔር ፊት ጤነኛ መንፈስን መግዛት ያስፈልገናል። ኃጢአትን መተው፣ ሌላው መናዘዝ፣ ከዛ ደግሞ ኃጢአትን መተው። ይሄ ነው ሬፐንተንስ ማለት፣ ዩተርን ማድረግ መመለስ ማለት ነው። ወደዚህ የሚሄደው ሰው አቅጣጫውን ቀይሮ ወደዚህ ሲመለስ ማለት ነው። ስለዚህ ኃጢአትን መተው። አንዳንድ ጊዜ ኃጢአትን ልክ ምንድነው ንስሐን እንለምደዋለን። ብዙ ጊዜ ምሳሌ እሰጥበታለሁ፣ ለጉባኤያችን ምሳሌ እሰጣለሁ። ሁሌ ሳያውቁት አያቀርም። እናቴ ድሮ ዳቦ ስትጋግር ድፎ ስታቦካ አስታውሳታለሁ። ታቦካዋ ላይ ሊጡን ታቦካና ውሃ ውስጥ እጇን ትከትና ደግሞ ትታጠባለች። ከዛ እንደገና ደግሞ ትገባበታለች ሊጡ ውስጥ። ከዛ እንደገና ትታጠባለች። ከዛ ትገባለች። ልጅ ሆኜ ምን እያደረገች ነው ብዬ ጥያቄ ፍጥርብኝ ነበር። ለካ ያስፈልጋል፣ ያ ሂደቱ ነው። ግን አንዳንዴ ታውቃላችሁ ኃጢአትን ልክ እንደዛ ቦጭረቅ አድርገን እናቦካና ከዛ ደግሞ ሄደን እንታጠባለን፣ እናለቅሳለን፣ ይቅር በለኝ ተመልሰን ደግሞ እንደገና እዛው እንደ ጭቃ ማቡካት ይሆናል። ከዛ እንለምደዋለን። መጀመሪያ የወቀሰን መንፈስ ቅዱስ ቀስ እያለ ዝም ሊለን ይጀምራል። ምን ሆኗል መሰላችሁ? መንፈስ ቅዱስ ሲያዝንና ሲመረር መውቀሱን ዝም ይላል። በነገሮች ላይ በቃ ሊተወን ይጀምራል። የሚያስፈራው ነገር ያ የወቀሳ ድምፅ፣ ያ የተግሳጽ ድምፅ፣ ከመንፈስ ቅዱስ ድምፅ ከህይወታችን የጠፋለታ ነው። ከሁሉም ያስፈራው 1000 ሰው ካጠገባችሁ ዞር ይበል፣ መገኘቱ ብቻ ከእናንተ ጋር አይሆን። ግን መንፈስ ቅዱስ ዞር ብሎ 1000 ሰው ቢከባችሁ ባዶ ህይወት ነው የሚኖራችሁ። ስለዚህ ኃጢአትን ኃጢአትን መላመድ አደጋለሁ። ትንሿ ከዚህ በፊት ምሳሌ ሰጥቼበታለሁ፣ አሁንም ልናገረው። አፍሪካ ውስጥ መንገድ ላይ በዚህ የእባብ ሾው የሚያደርጉ አሉ። በተለይ ናይሮቢ አካባቢ ያላችሁ ሰዎች ታውቃላችሁ። መንገድ ላይ እባብ፣ ትልቅ እባብ እንዲያወጣሉ በቃ ያሳያሉ። አንገቱ ላይ እዚህ ላይ ያደርገዋል። ሂውጅ ዘንዶ ቢመስል ከባድ የሆነ እንደዚህ ይጫወቱበታል። እና
ከጆንያ ውስጥ እያወጡ ነው የሚጫወቱት። እና ግን አንድ ጊዜ አንድ ትንሽ እባብ ያው ጌታው አሳድቦት ቀልቦት በቃ እዚህ አንገቱ ላይ ያደርገዋል፣ እንዲህ ያደርገዋል፣ እያስለመደው ምን እያለው በኋላ እያደገ እየከበደ መጣ እና አንድ ቀን በቃ ይጠመጠምበታል። ከዛ ይፈታውና ይከተዋል። ጆንያው ሰው ሳንቲም ይጥልለታል፣ ሾው ስለሆነ ማለት ነው። በኋላ ግን አንድ ቀን ያ እባብ ለካ አድጓል፣ ጉልበት አግኝቷል፣ የዛለት አጠግቧል፣ በደንብ በልቷል። እዛ ጉልበቱን ሊፈትሽ ጌታው በጠመጠመው ቀን ያዝ አደረገው፣ ሊያስለቀቀው ሞከረ፣ እምቢ አለው። ኧረ ይሄ ደግሞ እባብ ዛሬ እንዴት ነው ብሎ ሊታገለው ሲሞክር የባሰ ጥምጥም ብሎ አለቅም አለ እና እዛው አጥንቱን አድቆ ጠቅልሎ ገድለው። ጉልበት አለው። ኃጢአትም ስንላመደውና ስንጫወተው እየቆየ የማነቅ እየቆየ የመግደል ኃይል አለው ኃጢአትን። ስለዚህ ምን እናድርገው? እንጥላው። ኃጢአትን መጥላት፣ ከኃጢአት ሽሽ። ይህን ነው የሚለው መጽሐፍ ቅዱስ። ሽሽ አማራጭ ስለሌለ ነው። ቆመ በኢየሱስ ስም እያልከው ገስጸው ይለ መጽሐፍ ቅዱስ። ሽሽ ነው የሚለው። መፍትሄው ያ ብቻ ነው። ለዚህ ኃጢአትን ከድንኳር ብታርቅ እግዚአብሔር እንዲያደርግልሃል ይላል። እና እንግዲህ ንስሐ ቅድም እንዳልኩት ከጥፋት መመለሻ ነው። ብቸኛው መንገድ ከጥፋት የምንመለስበት መንገድ ነው። ከጌታ ጋር ሂሳብ አወራርደን ይቅር በለኝ ብለን መንገዳችን ብናስተካክልበት ነው። ከውድቀት መነሻ ምርኩዛችን ነው ንስሐ። ምናልባት በተለያየ ኃጢአት ወድቃችሁ ደክማችሁ ያላችሁ ሰዎች አላችሁ። የሰይጣንን ክስ የሰለቻችሁ ሰዎች ካላችሁ ታጠቡ በኢየሱስ ደም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻችኋል። ከታጠባችሁና ኃጢአታችሁን ከተዋችሁ በኋላ እንደገና ሊከሳችሁ የሚመጣው አጋንንት ነው። መንፈስ ቅዱስ አይከስም፣ መንፈስ ቅዱስ ይወቅሳል። ልክ ንስሐ ከገባንና መንገዳችንን ካስተካከልን በኋላ መንፈስ ቅዱስ የሰላምን መንፈስ ይሰጠናል። ግን ሰይጣን ያን ስለማይወድ ንስሐ የገቡ ሰዎች በእፍረትና አንገትን በመድፋት ከእግዚአብሔር ቤት እንዲርቁ ለማድረግ ይከሳቸዋል። ያ ሲከሳችሁ ማሳየት ያለባችሁ ቀራንዮን ነው። ይሄው ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሞቶልኛል፣ ስለዚህ ኃጢአቴ ታጥቦልኛል ብላችሁ ከኃጢአታችሁ መነሳት ነው ያለባችሁ እንጂ በፍረትና በፕራይድ ከእግዚአብሔር ቤት መራቅ የለባችሁም። ከውድቀት መነሻ ምርኩዝ ንስሐ ነው። ከዝቅጠት መውጫ መሰላል ንስሐ ነው። ያለ ንስሐ ፍጹም የሆነውን የወንጌል ሕይወት የክርስትናን ሕይወት ልንኖር እግዚአብሔርን ደስ ልናሰኘው አንችልም። ስለዚህ ከቤተ ክርስቲያን ከተወሰደብን አንዱ ነገር ቀድሞ የንስሐ ጊዜ ነበራል። ጉባኤ ላይ ወጥቶ ሰዎችም ፕሮግራም ከመጀመሩ በፊት ሰዎች የንስሐ ጸሎት ያደርጋሉ። አሁን ደግሞ በቃ በምስጋና ነው የሚገባው። ሁሉም ሰው በምስጋና ልል እያለ ከበሮ እየመታ ይገባል። መታጠብሳ፣ መቀደሳ፣ የድፍረት ኃጢአትሳ፣ የስህተት ኃጢአትሳ፣ የንግግር ኃጢአትሳ እንዴት ተደርጎ ነው ሰው አይኑ ረክሶ ሰው አንደበቱ ረክሶ ጠዋት እንኳን ስንነሳ እኮ ብድግ አድርገን ብሩሽ አፋችንን ታጥበን እኮ ጠረናችንን ለውጠን እኮ ነው የምንወጣው። ወደ ጌታ ስንመጣማ በኢየሱስ ደም ልንታጠብ ልንለቀለቅ ይገባናል። ጥሩ መዓዛ፣ ክርስቶስን የሚመስል መዓዛ ወደኛ መመለስ አለብን። ኮንፊደንስ፣ ወደ አብ የምንጮህበት ኮንፊደንስ ሊመለስልን እኮ ይገባል ወገኖቼ። ወይ ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ታሪክ ውስጥ ስትመለከቱ መጥምቁ ዮሐንስ ያጠመቃቸው ሰዎችን መጠመቃቸው ደስ ይለዋል። ግን በመጠመቃቸው ብቻ ደስ ተሰኝቶ ዝም ብሎ አይለቃቸውም። ምን ይላቸዋል? ለንስሐ የሚገባ ፍሬ አፍሩ ይላቸዋል። እና ይህንን ሲናገርኮ ገና ጌታ ኢየሱስ ክርስቶስ ወንጌልን ማስተማርና መስበክ አልጀመረም። ለዚህ መንገድ ጠራጊው ዮሐንስ ጠማማው ይቅና፣ ስርጓጉጡ ሁሉ ወይንም ደግሞ ጉድጓዱ ሁሉ ሙሉ ይሁን እያለ የንስሐ ስብከት ይነግራቸው ነበር ወገኖች። ስለዚህ የህይወት መስተካከል ያስፈልጋል። ከጌታ ጋር ስንኖር ንስሐ ወሳኝ ነው። መለቅለቅ አለብን፣ መታጠብ አለብን። ህይወታችን ላይ ያለ የኃጢአት ጭቅቅት መልቀቅ አለበት። ምናልባት ዳግመኛ ያልተወለዳችሁ ሰዎች፣ ንስሐ ገብታችሁ ከእግዚአብሔር ጋር ያልታረቃችሁ ሰዎች፣ የኃጢአት ስርየት ያላገኛችሁ ሰዎች፣
መዳን ምን ማለት ነው የሚለው ነገር ያልገባችሁ ሰዎች ካላችሁ ጻፉልን፣ እንልክላችኋለን። የደህንነት ጽሑፍ እንልክላችኋለን። የደህንነት መማሪያ ማቴሪያል እንልክላችኋለን። ኢየሱስ ክርስቶስ ያድናል። ይወዳችኋል ጌታ። ሊያጥባችሁ ሊያነጻችሁ ይፈልጋል ጌታ። ሊቀድሳችሁ ይፈልጋል ጌታ። ልጆቹ እንድትሆኑ ይፈልጋል ጌታ። እዚያ ንስሐ ግቡና በሕይወት ኑሩ። ከነ ኃጢአታችሁ አትጥፉ። እናንተ ክርስቲያኖች የሆናችሁ ዳግመኛ ተወልዳችሁ ደግሞ በተለያየ ነገር የተሰነካከላችሁ ሰዎች ካላችሁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ተመለሱ፣ ወደሚወዳችሁ ጌታ ተመለሱ። ኦፈንድ ካረጋችሁ ነገር በላይ ጸጋው ይበልጣል። ስለዚህ ለጴርጋሞን የንስሐ ፍሬ ታዞላታል። የንስሐ ፍሬ ልታረግ ይገባል። ንስሐ ግቢ ብሎ ጌታ ኢየሱስ ክርስቶስ ሲናገር አልቅሺ ማለት ብቻ አይደለም። ኦፍኮርስ ሰው ኃጢአቱ ሲጸጽተው እኮ ያለቅሳል። ሪሞርስ ይኖረዋል፣ ሪግሬት ይኖረዋል። ስለዚህ የተለየ የህይወት አካሄድን አድርግ። ከበለዓም ትምህርት ታምን እንደሆነ ከበለዓም ትምህርት ውጣ። የኒቆላውያንን ትምህርት ታምን ከሆነ ከኒቆላውያን ትምህርት ዞር በል። አለበለዛ ወንጌልንና የኒቆላውያንን ትምህርት የበለዓምን ትምህርት አብረ ይዘህ ልትሄድ አትችልም። ዶክትሪን ኦፍ ባላም የበለዓም ትምህርት በውስጡ ያለው ኮምፕሮማይዝ ነው፣ ዊችክራፍት ነው፣ ሲዳክሽን ነው፣ ርኩሰት ነው የሞላበት። ስለዚህ የተለየ አካሄድ ያስፈልጋል። ስለዚህ አትመሳሰል፣ ከዓለም ጋር አትመሳሰል። ስለዚህ ዋጋ ክፍል መስቀሉን ተሸክመ ልትኖር ተዘጋጅ። ንስሐ ግባ ብሎ ሲል ጌታ ይሄንን ነው። ለተለየ ህይወት ተዘጋጅ። ተመለስ፣ አቅጣጫህን ተመለስ። አትመሳሰላቸው፣ ተለይ በፍጹም። ምን ትሰራለህ? በታችኛው በዚህ በኤስክላፒየስ መቅደስ ምን ትሰራለህ? በአቲና መቅደስ በድሜትር መቅደስ ምን ትሰራለህ? በእነሱ የጣዖት አምልኮ በኢምፐረር ወርሺፕ አዳራሽ ምን ትሰራለህ? በገበያ ቦታቸው ላይ ኃጢአት በሚሸመትበት ቦታ ላይ ርኩሰት ባለበት ቦታ ላይ ምን ትሰራለህ? በቴምፕል ፕሮስቲቱሽን ምን ትሰራለህ? that's not your place። ቦታ አይደለም። አንተ የተለየ ህዝብ ነህ። አንተ የተለየ በኢየሱስ ክርስቶስ ያመንክ ነህ። ወደ ኋላ የተመለስክ ነህ። አደገኛ ቦታ ነው የምትሄድ ያለው። አትዋል እዛ ቦታ ላይ። ስለዚህ እንደ በለዓም ትምህርት አስተማሪዎች ኢትስ ኦኬ። በድሜትር መቅደስ መሄድ ትችላለህ። በአቲና መቅደስ ከጓደኞች ጋር መሄድ ትችላለህ። እዛ መሸታ ቤት መሄድ ትችላለህ። እዛ ሲኒማ ቤት እዛ ቦታ ላይ መሄድ ትችላለህ እያሉ ያሸፉልናል። ዘፈኑንም ትችለዋለህ፣ ይቻላል፣ ምንም ክልክል የለም። እነዚህ ሪሊጂየስ የሆኑ እነዚህ ፈሪሳውያን ያስተማሩ ነው እያሉ እውነትን አስተማሪዎችን እያዋረዱና እየተሳደቡ የራሳቸውን አጋንንታዊ ተልእኮ የሚያደርጉ የበለዓም ትምህርትን አስተማሪዎች የኒቆላውያን አስተማሪዎች አሉ። አትስማቸው። የተለየ የህይወት በመለየት ተመላለስ። ተለይ። በበጎችና በበጎች መካከል ልዩነት ይመጣል። የዘመን መጨረሻ ላይ ነው የደረስነው። የተለየ ህይወት፣ የተሰጠ ህይወት ለክርስቶስ አለመመሳሰል፣ ከዓለም ጋር መለየት። ዋን ማን ዊዝ ጋድ ኢዝ ኤ ማጆሪቲ ይላሉ ፈረንጆቹ። አንድ ሰው ከእግዚአብሔር ጋር ማጆሪቲ ነው። ብዙ ሰው ሆኖ መቆም ይችላል። ከአምላኩ ጋር ብዙ ነው ማለት ነው። ስለዚህ ለሰዎችን ለመምሰል ጎረቤት ለመምሰል ተብሎ እነከሌን ለመምሰል አንዳንዶቹ እነከሌ የተሻለ ኑሮ ስለኖሩ ይሆናል እንደነሱ በእነሱ ዘንድ ተቀባይነት ለማግኘት ሲባል እንዴት ወንጌልን ኮምፕሮማይዝ ታደርገዋለህ? ዋጋ ከፍለህ ልትኖር ይገባል። ወንጌል ዋጋ ያስከፍላል። ወንጌል መስቀል መሸከም ምን ማለት ነው? እምቢ ስትል፣ በዳና መቅደስ እምቢ ስትል፣ በአርጤምስ መቅደስ እምቢ ስትል፣ በደሜተር መቅደስ እምቢ ስትል፣ በእነዚህ በኤምፐረር ወርሺፕ በቄሳር አምልኮ ላይ እምቢ ስትል፣ በአጎራ ላይ ዕጣን አልሰዋም ስትል፣ በዚህ ሁሉ ሰው ሊጠላህ ይችላል። ዋጋ ክፈል። መስቀል መሸከም ማለት እሱ ነው። የሚወዱ ሰዎች አከረረ ብለው ሊጠሉ ይችላሉ። ዋጋ ክፈል። መስቀል መሸከም ማለት እሱ ነው። ክርስትና ዋጋ ያስከፍላል። እንደ ድሮ ቀበሌ እያሳደደ ሊያስር ይችላል። አሁን ግን እያሳደደ ሊያስር የመጣ የቅንጦት መንፈስ አለ፣ የዓለማዊነት መንፈስ አለ። አያችሁ። ስለዚህ በእግዚአብሔር ቤት ውስጥ ደግሞ በደም ተቀልበው የቆዩ ዓለምን የለመዱ ደፋር ኃጢአተኞች አሉ። ምንም ከታች የመጣውን ኃጢአት የሚያስተምሩ ደፋሮች፣ ሐሜት የሚያስተምሩ፣ ውሸት የሚያስተምሩ፣ ኮምፕሮማይዝ የሚያስተምሩ ልክ የተሳካላቸው ይመስላሉ። አትስሚያቸው፣ እነሱ ያጠብቃሉ ይላሉ። እነሱ ደግሞ ሄደው የሚውሉበት የራሳቸው የአመፅ መንደር አላቸው። ከዓለም ጋር የሚተሻሹበት ሰፈር አላቸው።
እምቢ በሉ። ለመወደድ ብላችሁ ኢየሱስን አትሽጡት። በሰዎች እንዲጨበጨብላችሁ ብላችሁ ኢየሱስ ክርስቶስን የክርስቶስን ወንጌል አታሳንሱት። አትቀበሉ እንዲህ አይነትን ነገር ወገኖች። ኢየሱስ ክርስቶስ ጌታ ነው። እርግጠኛ ነኝ መልእክቴ ይሰማችኋል። ስለዚህ እየቀጠልን ስንሄድ እንግዲህ የክርስትና ሕይወት አንዱ የሚጠይቀው ነገር ጌታ የሚላቸው ነገር ምንድነው? እንግዲህ መንፈስ የሚለውን ምን ይበል? ጆሮ ያለው ይስማ ይላቸዋል። ጆሮ ያለው ይስማ። ጌታ እየጠየቀ ነው ያለው። ጆሮ ያለው ይስማ። ጆሮ ያለው ይስማ። ምን ማለት ነው? ጆሮ ያለው ይስማ። ጆሮ ያለው ይስማ ማለት በጣም ቀላል። መስማት ፈቃደኛ የሆነ በቃ ሊሰማ የፈለገ ይስማ። አንዳንድ ሰው እየሰማ መስማት አይፈልግም። እንዲህ አይነት ነገር እኔ አይጥመኝም ይላሉ። መስማት አይፈልጉም በፍጹም። እንዲህ አይነት ነገር እኔ ጤና አይሰጠኝም። እኔ በቃ እንዲህ ጭንቅንቅንቅንቅ የሚያደርግ ወንጌል አልፈልግም ይላሉ። ንስሐ ግባ የሚል ወንጌል ካስጨነቀ ሌላ ችግር አለብህ። በኃጢአት ተዘፍቀሃል ማለት ነው። ከእግዚአብሔር ጋር ታረቅ የሚለው ወንጌል የሚያስጨንቅ ከሆነ የሚጠዘጥስህ ከሆነ መስመርን ስተሃል ማለት ነው። በክርስቶስ ኢየሱስ ደም ታጠብና ንጻ የሚለው መልእክት ካስጨነቀህና ሰላም ከነሳ በጣም ከህይወት መንገድ ላይ የራቅ ሰው ነህ ማለት ነው። ለዚህ መስማት ፈቃደኛ የሆነ ሁሉ ይስማ ይላል ጌታ ኢየሱስ ክርስቶስ። መስማት ፈቃደኛ የሆነ ሁሉ ይስማ። መታዘዝ የሚፈልግ ሁሉ ይስማ። ሊመጣ ካለው ፍርድ ለማምለጥ የሚፈልግ ሁሉ ይስማ። አያችሁ ጌታ የሚናገረው ነገር በዮሐንስ ራእይ ላይ ይሄንን ነው። ቤተ ክርስቲያንን በምዕራፍ 1 እስከ 3 ላይ በምዕራፍ 1 የምታዩት ያየኸውን ነው የሚለው። ያየው ምንድን ነው? ኢየሱስ ክርስቶስን በክብሩ ኢየሱስ ክርስቶስን በመቅረዞች መካከል ያየኸውን እሱን ጻፍላቸው አለው። እንደገና ደግሞ እያለ ያለውን አሁን የምታየውን ይለዋል። አሁን ከረንት የሆነውን እሱ ምንድን ነው? የቤተ ክርስቲያን ኢሹ ቤተ ክርስቲያን 7ቱን አብያተ ክርስቲያናት ለነሱ ትጽፍላቸዋለ። ከዚህ በኋላ ሊሆን ያለውን ፕሮፌቲክ የሆነውን ከምዕራፍ 4 በኋላ ያለውን እስከ ምዕራፍ 22 እየተዘረጋ የሚሄደውን ስለነዛ ታላላቅ የመከራ ዘመኖች ስለነሱ አስተውል። ስለዚህ ሊመጣ ካለው ፍርድ ማምለጥ የሚፈልግ ካለ፣ ከጀጅመንት ማምለጥ የሚፈልግ ሰው ካለ ጆሮ ያለው ይስማ። ጆሮ ያለው ይስማ። ይሄ ጌታውን የጸጋ ዘመን ስለሆነ ለሰዎች ጊዜ ሰጥቷቸዋል። ንስሐ የመግባት ጊዜ ተሰጥቷል። ነገር ግን ይሄ ጊዜ ሁሉ ጊዜ አይቆይም። 1 ሰዓት ላይ ታይም ኢዝ አፕ ይላል። በቃ አለቀ ይላል። አያችሁ አለቀ በቃ። ልክ ለኖህ ለነዛ ሰዎች እድል ተሰጥቷቸው 120 ዓመት ከነዘነዛቸው በኋላ የሰፈር ሰው ሁሉ ሰልችቶታል። ከአገር ሁሉ መሳቅ ያርጎታል። ይሄ ሰባኪ አይሞትም እንዴ? በቃ ጠዋት ማታ ንስሐ ግቡ ይላል። ምንድነው የሚጮህብን? አቦኛ እንዝናናበት። ይሄ ሰው መሳቂያ መዝናኛቸው በደረቅ ምድር በቃ መርከብ ይሰራል እያሉ ማላገጫ የኮሜዲያን ሁሉ መዝናኛ አዳራሽ ሰብስበው መሳቂያ ሊሆን ይችላል ነው። ወንጌል መሳለቂያ ሊሆን ይችላል። የንስሐ መልእክቶች ታረቅ ከእግዚአብሔር ጋር የሚለው መዝናኛና መሳቂያ ሆነዋል በአንዳንድ ሀገሮች ላይ። ወገኖች ሆይ ግን አንድ ቀን ይመጣል፣ መርከቡ በሩ ይዘጋል። እንዴ የተባለው ነገር እንደቀልድ መጣ እንዴ ይላሉ። እንደቀልድ ኧረ እያየ ነው መጣ እንዴ። ከዛ ቀስ እያለ የመጣር ሲይዛቸው ጭንቀት ሲከባቸው በሩን ማንኳኳት፣ ኧረ ክፈቱልን እግዚአብሔር በሩን ዘግቶታልና ኖን ግባለው በሩን ዘጋበት ይላል። ዳሴት ልትሰብክላቸው እንኳን የማትችልበት ጊዜ ይመጣል። በቃ አለቀ። የሚነገርበት ዘመን አለ፣ የማትሰሙበት ጊዜ ይመጣል። የንስሐን መልእክት ከእግዚአብሔር ጋር ታረቅ የሚባለውን መልእክት የማትሰማበት ዘመን ይመጣል። ምናልባት አንዳንዶቻችሁ በዩቲዩብ ታዩን ይሆናል። ከዚህ በኋላ ጌታ ከነጠቀንና ከወሰደን በኋላ በቴፕ ብቻ የምታውቁት ይሆናሉ የወንጌልን ነገር። ምክንያቱም እውነተኛዋ ቤተ ክርስቲያን ትነጠቃለች ብዬ አምናለሁ። ዘመኑ ደርሷል። ንስሐ ግቡ፣ መንገዳችሁን አስተካክሉ፣ ከእግዚአብሔር ጋር ታረቁ የሚል መልእክት በዓለም ዙሪያ ሊወጣ ይገባዋል። ወገኖች ሆይ ሌላው እነዚህ ሰዎች ጆሮ ያለው ይስማ የሚላቸው ምንድነው? የተናጋሪውን ማንነት በትክክል የተረዱ ሰዎች ከሆኑ ተናጋሪው ኢየሱስ ነው። ጆሮ ያለው ይስማ ብሎ ነፃነት ሰጣቸው። እኔ ነኝ እየተናገርኩት ያለው። የእረኛውን ድምፅ የሚሰማ ሰው ትክክለኛ በግ የሆነ
ጆሮ ያለው ይስማ፣ በጎቼ ድምፄን ይሰማሉ ይከተሉኝማል ብሏል ጌታ። ስለዚህ ጆሮ ያለው ይስማ፣ ከአምላኩ ጋር መታረቅ ባለበት በሩ ሳይዘጋ ይታረቅ። ለሁሉ ጊዜ ያለው በሩ የሚዘጋበት ዘመን ይመጣል። ቢጮህ የማይከፈትበት ቢደበደብ የማይከፈትበት ጊዜ ይመጣል። ተብሎ ተጽፏል። ወዮ በአማርኛ ወዮ ወደ 7-8 ጊዜ ወዮ እየተባለ የተጻፈበት ዘመን ይመጣል። ወገኖች ሆይ ዛሬ የንስሐ መልእክቶች መዝናኛ መቀለጃ ሆነዋል። ወገኖች ሆይ እንግዲህ እየቀጠልን ስንሄድ እንግዲህ ጌታ ኢየሱስ ክርስቶስ ያስጠነቀቃቸው ማስጠንቀቂያዎችን አሳያችኋለሁ። ጌታ የሚነግራቸው ነገር ምንድነው? በሰይፌ እወጋቸዋለሁ አለ። እነማንን ነው እነዚህ በሰይፌ እወጋቸዋለሁ የሚለው? ጌታ ሰይፌ ያለው ቃሉን ነው። ከዚህ በፊት ነግሬያቸዋለሁ መግቢያ ላይ። በቃሉ ነው። በቃል ይወጋቸዋል። በቃል ይወጋቸዋል። ለሚታዘዙት ቃል ፈውስ ያመጣል። ለማይታዘዙት ደግሞ ውጋት የሚሆንበት ጊዜ ይመጣል። ቃሉ ይቃወማቸዋል ማለት ነው። ቃሉ ይቃወማቸዋል። ቃሉ ያፈርሳቸዋል። ቃሉ ይፈርድባቸዋል። ቃሉ ይኮንናቸዋል። ቃሉ ከነሱ ጋር ተጻራሪ መንገድ ይሆናል። መጽሐፍ ቅዱስ ምን ይላል? ቅዱሱን መንፈስ አስመረሩ ተመልሶም ጠላት ሆናቸው። ልድገምላችሁ፣ ቅዱሱን መንፈስ አስመረሩ ተመልሶም ጠላት ሆናቸው። ስለዚህ ከቃሉ ጋር ሲጣረሱ ሰዎች ሰይጣን አይደለም ይዋጋቸው፣ የእግዚአብሔር ቃል ይዋጋቸዋል። በሰይፌ እወጋቸዋለሁ ይላል። አብያተ ክርስቲያናት መንገዱን ሲስቱ በቃሉ ጌታ ይዋጋቸዋል። በቃሉ ነገራቸውን ያፈርስባቸዋል። በቃሉ በመንገዳቸው ላይ ይቆምባቸዋል። ጌታ የቤቱ ነገር ግድ ይለዋል። የእግዚአብሔር ቤት የፓስተር አይደለችም። የእግዚአብሔር ቤት የሽማግሌ አይደለችም። የእግዚአብሔር ቤት የነዚህ የነቢያቶች አስተማሪዎች የነዚህ ቤተክስ የአምስቱ ቢሮዎች እነሱ የቤቱ ኦውነርስ አይደሉም። የቤቱ አገልጋዮች ናቸው። የቤቱ አሳላፊዎች ናቸው። የቤቱ ኩሊዎች ናቸው። ክብር ለእግዚአብሔር ይሁን። የቤቱ ባሪያዎች ናቸው እንጂ የቤቱ ባለቤቶች አይደሉም። ቤቱ ባለቤት አለው። ህዝቡ ባለቤት አለው። እሱም ኢየሱስ ነው። ስለዚህ ጌታ ያው ቤቴን ላጸዳ ነው አላቸው። በመካከል እርሾ አለ፣ የኒቆላውያን ትምህርት አለ፣ በላም ትምህርት አለ። ቤቴን ላጸዳ ነው፣ ቤቴን ላጸዳ ነው። በቃ ጆሮ ያለው ይስማ። judgment is coming፣ ፍርድ እየመጣ ነው። ስለዚህ ጆሮ ያለው ይስማ፣ መመለስ ያለበት ይመለስ እያለ ጌታ እየነገራቸው ነው። ኮምፕሮማይዝ አለ መካከል ላይ። ከዓለም ጋር መተቃቀፍ ጀምረሃል። ከዓለም ጋር መጨባበጥ ጀምረሃል። ስታንዳርድን ሎር አድርገዋል። ዓለማዊ ስታንዳርድ ወደ እግዚአብሔር ቤት ገብቷል። የአገልግሎት ስታንዳርድ ወርዷል። የሰባኪነት ስታንዳርድ ወርዷል። የአገልጋይነት ስታንዳርድ ወርዷል። የክርስቲያንነት ስታንዳርዱ ወርዷል። ስለዚህ ጌታ የሚለው በቃሌ ፈውስ ይመጣል፣ በቃሌ እቃወማለሁ፣ አፈርሳለሁ። ጌታ እኮ ይገላል ያድንማል። ይህንን እኮ ማወቅ አለብን። እግዚአብሔር ገሎ ያውቃል እንዴ? በደምብ እግዚአብሔር ይገላል እንዴ? ረሳችሁ እንዴ? ረሳችሁ? ላሳያችሁ ከእግዚአብሔር ቃል እንደ አንዳንድ ነገሮች ይጠቅሙናል ብዬ ነው ለትምህርት እንዲሆነን። በአፌ ቃል እወጋቸዋለሁ ብሎ ይልና እሺ፣ በስላይድ የለኝም። በስላይድ ላሳያችሁ ነበር። ይቅርታ። በአዲስ ኪዳን ተከተው የሞቱ ሰዎች አሉ። ሐናንያና ሰጲራ ተገለዋል። ምክንያቱም መንፈስ ቅዱስን ስለዋሹ። ስታንዳርዱ ሃይ ነበር። ያኔ ሃይ ስታንዳርድ ስለነበረ ውሸት ተገኘ ተብሎ ቅጣት ወዲያው ይመጣ ነበር። አሁን ውሸት ተገኘ ብሎ ጌታ ሊቀጣ ቢመጣ ስታንዳርዱ ታች ዘፈቅ ብሎ መሬት ስለነካ ነው እንጂ በሐዋርያት ዘመን እንዳለው አይነት የመንፈስ አሰራር ላይ ወጥተን ቢሆን በቅድስና ላይ ወጥተን ቢሆን በመካከላችን ውሸታም ዛሬ የሚሞት ነበር። በየሁዱ ፊኑራል ይኖርን ነበር። በየሁዱ ቀብር ይኖርን ነበር። ውሸታም ሬሳ ይወጣ ነበር። እሑድ ሬሳ እናወጣ ነበር። የሌቦች ሬሳ ይወጣ ነበር። የአስመሳዮች ሬሳ ይወጣ ነበር። የጥንቆላ አምላኪዎች ሬሳቸው ይወጣ ነበር። የኒቆላውያን ትምህርት አስተማሪዎች፣ የበላም ትምህርት አስተማሪዎች ሬሳቸው ይወጣ ነበር። የሐሰተኛ ነቢያት ሬሳቸው ይወጣ ነበር። ግን ስታንዳርዱ ስለወረደ ልግደል ብሎ ጌታ ቢመጣ፣ ልቅጣ ብሎ ጌታ ቢመጣ ቤት ውስጥ ጉባኤው ስንተኛው ይተርፋል? ንገሩኝስ። የሚያስቅ አይደለም፣ የሚያሳዝን ነው።
ሐናንያና ሰጲራ በዛ እሑድ ሞቱ። በዛ ቀን ሞቱ። በአምልኮ ቀን ሞቱ። ሄሮድ እግዚአብሔርን ክብር ስለነካ ይሄ በእውነት የእግዚአብሔር ድምፅ ነው አሉ። አንድ ጊዜ ምግብ እርዳታ ስለፈቀደላቸው ክብርን ልክ ለእግዚአብሔር ስላልሰጠ የእግዚአብሔር መልአክ መታው ይላል። እግዚአብሔር ለክብሩ ቀናተኛ አምላክ ነው። ክብሩን ሲነኩበት ጌታ ይቀጣል። አሁን ጌታ በአርማጌዶን የምትመለከቱት ምንድን ነው? በአርማጌዶን እኮ በቃ የሰው ስጋ ከፍ ብሎ 666 ሰው ከፍ ብሎ 7 ለመሆን ሲሞክር እኮ ነው። አርማጌዶን ላይ እኮ በጣም ብዙ ሰው እኮ ነው የሚያልቀው። በመጽሐፍ ቅዱስ ውስጥ እኮ በሞት የተቀጡ ብዙ ሰዎች አሉ። ሰዶምና ጎሞራ እኮ የሞት ፍርድ ነው በእሳት የተቀጡት። የሎጥ ሚስት ፍሪዝ አርጋ ነው የቀረችው፣ እዛ አለት ሆና የቀረችው። ጀጅመንት ፍርድ እኮ ነው። የይሁዳ የመጀመሪያ ልጁ ዘሩን በምድር ላይ ሲያፈስስ ስለ ልቡ ክፋት እግዚአብሔር ቀሰፈው ይላል። ሞተ፣ በሞት ተቀጣ። የግብፅ በኩራት በሞት ተቀጦ መጽሐፍ ቅዱስ እንደሚያስተምረን የግብፅ ሰራዊት በሞት ተቀጣ። እንዳለ ባህር ውስጥ ገብቶ በሞት ነው የተቀጡት። ናዳብና አብዩድ በእግዚአብሔር ድንኳን ውስጥ እንግዳ እሳት ሲያመጡ በሞት ነው የተቀጡት። እስራኤላውያን ሲያጉረመርሙ በእሳት በሞት ነው የተቀጡት። በቴቤራ በሚባለው ቦታ ላይ ወደ ግብፅ እንመለስ ሲሉ በቸነፈር ተቀጥተው ብዙ አይሁዶች ሞተዋል፣ እስራኤላውያን ሞተዋል። 10 ሰላዮች የሐሰትን ወሬ ወይንም ደግሞ የእስራኤልን ልብ የሚያቀልጥ ወሬ ስላወሩ በቸነፈር ሞተዋል እነሱ ወገኖች። ስለዚህ እግዚአብሔር አይገልም እንዳትሉኝ፣ እግዚአብሔር ይቀጣል። አባት ነው፣ አለቃ ነው፣ ይሰጣል፣ ይነሳል፣ ይገላል፣ ያድናል። ባለስልጣን ነው እግዚአብሔር። ቆሬ፣ ዳታን፣ አቤሮን ከነ ቤተሰቦቻቸው መሬት ተከፍታ በአመፃቸው ምክንያት ወደ ሲኦል የወረዱት ፍርድ ነው። በሞት እኮ ተቀጥተዋል። በነጋታው ደግሞ ሰው ገላቸዋል ተብለው እነ ሙሴ ላይ ክብብ ሲያደርጓቸው 250 ሰዎች በአንድ ቀን ሞተዋል። ከዛ በኋላ ወደ 14700 የሚሆኑ አጉረምራሚዎች በቸነፈር ተገለዋል። በጣም ብዙ ወደ 24000 የሚሆኑ እስራኤላውያን ወጣቶች ከሞዓባውያን ሴቶች ጋር በዚህ በለዓም ትምህርት ምክንያት ወደ 24000 የሚሆኑ ወጣቶች ወንዶች በግልሙትና ኃጢአት ምክንያት ከሞዓብ ጋር ስለረከሱ በሞት ተቀጥተዋል። በቸነፈር እግዚአብሔር ይመታቸው ነበር። አሞራውያን እስራኤልን ስለነኩ የሱ የሆነውን ሕዝብ ስለነኩ እግዚአብሔር መቷቸዋል። ታቦት ከፍተው ስላዩ ከእግዚአብሔርን ስራ ስላበላሹ ወደ 70 የሚሆኑ የቤት ሳሚስ ሰዎች ሞተዋል። ታቦት ስለከፈቱና ስላዩ የፍልስጤማውያን ታቦቱን ሲመልሱ ታሪኩን ታውቁታላችሁ። ናባል ዳዊትን ስለሰደበ ልቡ በውስጡ ሞተ ይላል። እግዚአብሔር ቀሰፈው ይላል። በህርታታክ ገደለው። እግዚአብሔር የሚፈራ አምላክ ነው። ዝም ብሎ እየተሳደቡ እየለፈለፉ ሰው እያዋረዱ መኖር አይቻልም። God is a judge. He is a judge. እግዚአብሔር ዳኛ ነው። ጻድቅ ጀጅ፣ a righteous judge ነው ወገኖች ሆይ። ናባል ዳዊትን ሰደበ፣ ሞተ። ኦዛ ታቦቱን ስለነካ ተመታና ሞተ። በኃጢአት መንገድ የመጣው ከዳዊት የተወለደው የቤርሳቤ ልጅ እግዚአብሔር ቀስፎት ሞተ። 70,000 የሚሆኑ ሰዎች ዳዊት እስራኤልን በመቁጠሩ ምክንያት በቸነፈር ሞተዋል። በይሁዳ ላይ እግዚአብሔር ከይሁዳ አስነስቶት እግዚአብሔር ሂድና ትንቢት ተንብይ ብሎ የላከው ሰው በመንገድ በሽማግሌ ነቢይ ተታሎ ምግብ በዛ ስለበላ በሰማርያ ስለበላ የይሁዳው ነቢይ በአንበሳ ተሰብሮ ሞተ። አካዝያስ ንጉሡ በእግዚአብሔር ተቀስፎ ሞተ። በቆስሎ ያው ታስታውሳላችሁ። እነዛ ወታደሮች አንድ ወደ 100 ምናምን የሚሆኑት ወደ ኤልያስ መጥተው ናውረድ እግዚአብሔር ሰው ናውረድ ኤልያስ ናውረድ ሲሉት እኔ እግዚአብሔር ሰው ከሆንኩኝ ከሰማይ እሳት ይውረድ ይብላችሁ አላቸው። ስለዚህ እነዛ ወታደሮች ሁሉ በሞት ተቀጥተዋል። ከዛስ በኋላ ወደ 42 የሚሆኑ ወጣቶች እነዚህ ስርዓት የሌላቸው ሽማግሌ ማከብሩ ትልቅ ሰው ማከብሩ በጣም ጋጠወጥ የሆኑ ወጣቶች ነበሩ። ኤልሳን አንተ መላጣ ናውጣ፣ አንተ መላጣ ናውጣ እያሉ ነቢይ ይሳደባሉ። እግዚአብሔርን ሰው ይሰድቡታል። በሽማግሌ በእድሜው እንኳን ሊከበር የሚገባውን ሰው ያዋርዱታል። እግዚአብሔር ከድብ ረገማቸው ይላል ዞሮ።
ድብ ከጫካ ወጥቶ 42ቱን ሰበራቸው። አንዳንድ ቴዎሎጂያንስ ምን ይላሉ? this is immoral ትክክል አይደለም። እንዴት እግዚአብሔር ይሄን ያደርጋል? እግዚአብሔር ጻድቅ ነው፣ በስራ ሁሉ ጻድቅ ነው። አንተ መጽሐፍ ቅዱስን አገላብጠ በእንግሊዘኛ በግሪክኛ በምን አንብበው እንዴት ራቸስ ጋድ ይሄን ነው? እግዚአብሔር እኮ ኃጢአትን ባይቀጣ ራቸስነሱ የሚገለጠው ደግሞ ኃጢአትን ሲቀጣም ነው። ሲባረክ ብቻ አይደለም። በኃጢአት ላይ መፍረዱ የእግዚአብሔር ጻድቅነቱን ያመለክታል። እና እግዚአብሔር ይፈርዳል እያልክ ነው ፓስተር አስፋው? በአዲስ ኪዳን ይፈርዳል። ምናልባት በጣም ላይስማማችሁ ይችላል፣ ግን እውነቱ ይሄ ነው። እግዚአብሔር በኃጢአት ላይ ይፈርዳል። እና ወገኖች በጣም ልንጠነቀቅ ይገባናል። እግዚአብሔር አይፈርድም ብለው የሚያስተምሯችሁ ሰዎች ካላችሁ፣ አሁንም ኃጢአት እየሰራው ብኖር ምን አለበት የምትሉ ሰዎች ካላችሁ፣ ሰው የዘራውን ያንኑ ያጭዳል። አለ ጊዜ የሚሰበስባቸው ሰዎች ይኖራሉ። ቤቱን ሲያገሙበት፣ ቤቱን ሲያበላሹበት፣ በስሙ ሲነግዱበት፣ በስሙ ሲዋሹበት እግዚአብሔር ፈራጅ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር አምላክ ነው። በስሙ ልናላግጥበት አይቻልም። ፈርተነው እንድንኖር ይፈልጋል። አክብረነው እንድንኖር ይፈልጋል እንጂ እንደፈለግን ዓለማዊነት ወደ እግዚአብሔር ቤት ያስገባል። አንድ ቪዲዮ መለከት ነበር certain time ago ከተወሰነ ጊዜ በፊት የሆነ ዘፋኝ የነበረ ወጣት ልጅ ነው። እዛ የሆነ እዚህ ወደ እናንተ ወደዚህ ወደ ምስራቅ ወዳላችሁ ዲሲ አካባቢ ያለ ይመስለኛል ቦታው እንዲሁ አስዩም ሳረግ እዛ ቦታ ላይ በቃ ተሰብስበው መዝሙር ተከፍቷል። በጣም ብዙ ሰው አለ። ዳርክ ሆኗል ቦታው፣ አካባቢው ዳርክ ሆኗል። እንትኑ ከካሜራው መስሎኝ ነበር። በኋላ ግን የጦፈ መዝሙር ነው። ይዘመራል። ሁሉ የናይት ክለብ ልብስ ለብሰዋል። ይህ በቃ ደረታቸው ተገላልጧል። ሴቶቹም ይጨፍራሉ። በመዝሙሩ ይደለቃል። እና በኋላ በመካከል ላይ ካሜራው ዙም አድርጎ መሃል ላይ ያለው ወጣት ልጅ ያሳያል። ሱሪው ታች ድረስ ወርዷል እና አንደርዌሩ ከፍ ያለ የዘመኑ የብላክ አሜሪካን ስታይል አንደርዌሩ ከላይ ከፍ ብሎ ሱሪው ወርዶ ማለት ነው። እና በቃ ጁልጁል ያለ ሱሪ ለብሶ ታች ድረስ ወርዷል። ወገቡ ምልጭኑ ላይ ነው የታጠቀው ሱሪው ማለት ይችላልላችሁ። አንደርዌሩ ይደንሳል። እና ምን አይነት ናይት ክለብ ነው በመዝሙር የሚደንሰው እያለው ካሜራው ዙር ሲል መስቀል ፊት ለፊት ያሳያል። ዋው! This is all in the church. እና ዋው! እና ዘምንበል ታዲያ ይሄን እያየን እና ዘምንበል አንናገር ዘንባሉ ነው የሚባለው። ይሄን አይተን ባንናገር የኃጢአቱ ተባባሪ ነን። የራሳችንን ስም ለመጠበቅ እንደዚህ ነው የሚመለከተው የሱ ቪው ይሄ ነው እንዳይባል at the same time ደግሞ ብዙ መድረኮች ጋር መቆም ስለምንፈልግ በዛም ቸርች በዚህም ቸርች መጋበዝ ስለምንፈልግ to be famous, to be popular, we don't say a word. You know, God is a judge. አንድ ቀን እያንዳንዳችን በሱ ፊት እንቆማለን። ስለዚህ ቤተ ክርስቲያን እናስጠነቅቃለን። አሜን። አሁን ዛሬ ብልህ ሰው ለነገ ይሰንቃል አለ ወንድሜ ደረጀ ሲዘመር። ብልህ ሰው ለነገ ይሰንቃል። ምክንያቱም ቶሎ ነቃ ይላል፣ ሰብሰብ ይላል፣ ንስሐ ይገባል፣ መንገዱን ያስተካክላል፣ የሚራገፈውን ያራግፋል፣ ጥራት ነጠቅነቱን ከዛ ይወጣል፣ ዘላለሙን ያስባል። አንድ ቀን በንጉሥ ፊት እቆማለሁ ይላል። ብልህ ነው። ወደ በንስሐ የሚመጣ ሰው ብልህ ነው። ከአምላኩ ጋር የሚስማማ ሰው ብልህ ነው። ወደ አምላኩ ፍቅር ላይ ልጥፍ ብሎ በአንተ እጅ ላይ በሞት ይሻለኛል እመለሳለሁ የሚል ሰው ብልህ ሰው ብሩክ ሰው ነው። ሃሌሉያ! እግዚአብሔር የንስሐ ዘመን ይስጣችሁ። እግዚአብሔር ጋር የታረቃችሁ ሰዎች ያርጋችሁ። ወገኖቼ ሆይ ጊዜ ስለሌለኝ ስለ ንስሐ ብዙ ከዚህ በላይ አልናገርም።
ጌታ ኢየሱስ ክርስቶስ ጨምሮ የሚናገረው ነገር አለ። ንስሐ ከገባ መንገድን ካስተካከል ላንተ ማረግልህ ነገር አለኝ ይላል። እሱም የተሰወረ መና አለኝ፣ ያን የተሰወረ መና እሰጥሃለሁ ይላል። እሰጥሃለሁ፣ ይህን የተሰወረ መና እሰጥሃለሁ ይላል። ይህን የተሰወረ መና እንደ በረከት ጌታ ሊሰጣቸው የፈለገው መናው፣ ስለ መናው ምንነት እዚህ ጋር 3 ነገር ጽፌላቸዋለሁ። መናው የደቀቀ ዱቄት ነው እና መድቀቁ የሚያሳየው የክርስቶስ ኢየሱስን መመታት ነው የሚያሳየው። ስለኛ ስለ ኃጢአታችን መድቀቁን ነው የሚያመለክተው። መናው በውስጡ እርሾ የለበትም። እርሾ አለመኖሩም ደግሞ የሚያሳየው በኢየሱስ ክርስቶስ ፍጹም ጻድቅ ጌታ እንደሆነ የሚያመለክት ነው። መናው ደግሞ ለሁሉም ሰው ነበር፣ ለሕፃን ልጅ፣ ለአሮጊት፣ ለትልቅ ሰው፣ ለሽማግሌ፣ ለወጣት፣ ለሁሉ ሰው የሚሆን ነው። ለሕፃኑ ወተት ይሆናል፣ ለአዋቂው ቂጣ ይሆናል፣ ለሁሉ ጤና የሚሰጥ 40 ዓመት ምድረ በዳ ላይ ሲጓዙ አንድ ሰው በሽተኛ አልነበረም። ጤና የሚሰጥ ነው። ኢየሱስ መድኃኔ ዓለም ነው። ኢየሱስ የኛ ጤናችን ነው። ኢየሱስ ለኛ ፈውሳችን ነው። ስጋዬን ያልበላ ደሜን ያልጠጣ ብሎ ሲናገር ይህንን የምድረ በዳ ጉዞ በዚህ ምድረ በዳ ላይ ጤና ሰጥቷችሁ የሚያኖራችሁ በዚህ በኃጢአት በተበከለ ዓለም እባብና ጊንጥ በሞላበት ምድረ በዳ ላይ መናው ከጠበቃቸው፣ ጤና ከሰጣቸው፣ እግራቸው አላበጠም፣ ልብሳቸው አልተቀደደም። እነዚህ ሰዎች ጤነኛ ሆነው ኖረዋል። ዋይ መና እየበሉ ኢየሱስ የሕይወታችሁ ጌታ ከሆነ በዚህ ምድረ በዳ ላይ በኃጢአት ኮንታሚኔትድ ሳትሆን፣ በኃጢአት መርዝ ሳትነደፍ፣ ሃሌሉያ፣ ከፊት በሚመጣ እባብ ከኋላ በሚመጣው ስኮርፒዮ ወይንም ጊንጥ ሳትነደፍ፣ በኃጢአት ሳትነደፍ ጤነኛ ሆነ መኖር የምትችለው ኢየሱስ ያንተ የሕይወት ጌታ ሲሆንልህ ነው። ኢየሱስ ዕለት ዕለት ከሱ ጋር የሞጠኝ ብለህ ስጣበቅ ነው። ስለዚህ ጌታ ምን አለ? እኔ የተሰወረ መና እሰጥሃለሁ። በዚህ በፐርገሞን በዚህ አመጽ በበዛበት የሰይጣን ዙፋን ባለበት ቦታ ላይ በህይወት እንድትኖር የሚያረግ ሪቫይቭ የሚያረግ የሚያጽናና የሚያበረታታ በቃ ምንም በአየሩ የተዘጋ ቢመስልም ለአጋንንት ጠዋት ማታ ሲዘየርለት ብትሰማም አየሩ ጭስ ሁሉ ጥብስ ባርቢኪው ነው የሚሸተው። ምክንያቱ ዕለት ዕለት መስዋዕት ለአጋንንት ይቀርብለታል። እያንዳንዱ መቅደስ የራሱ የሆነ የአጋንንት አምልኮ አለ። በዛ መካከል የነሱን የስጋ ገበያ ላይ ሄደ ሳትበላ፣ ከነሱ ጋር አሶሲዬት ሳታደርግ፣ ከነሱ ጋር ሳትተባበር አንተ ግን ስውር መና ትበላለህ። ዋው ሃሌሉያ! ይሄ መና የበረታ ያደርጋል። የሰማይ መና ነው። ስውር መና ነው። ጌታ ሰውሮ የሚያጎርስህ ነው። በጌታ ትኖራለህ፣ በሱ ትንቀሳቀሳለህ፣ እሱ በተአምር ያኖርሃል። መና እኔ ነኝ። በዚህ በማይመች ጠባብ ዘመን ውስጥ ስትኖር እኔ ነኝ የማኖርህ እያለ ነው ጌታ። ክብር ለእግዚአብሔር ይሁን። ኢየሱስ እንጀራችን ነው። ኢየሱስ መኖሪያችን ነው። ኢየሱስ ጤናችን ነው። ኢየሱስ ሰላማችን ነው። ሃሌሉያ! በሱ ጉልበት ነው ጠላትን የምንመታው። በሱ ጉልበት ነው ምድረ በዳን አቋርጠን የምናልፈው እስከ ጽዮን እስከ እግዚአብሔር መንግስት የምንገባው። ኢየሱስ ክርስቶስ ከህይወታችን ጋር ተዋህዶልን ነው። ሃሌሉያ! መኖሪያችን፣ ጌታችን፣ እንጀራችን ኢየሱስ ነው። እሱን በልተን ነው የምድረ በዳውን ጉዞ ጉልበት የሚኖረን። አለዛ የሚያደክመን የሚያዝለን የኃጢአት ግብዣ ብዙ ነው። ደክመን የምንበረታው እንደ ኤልያስ ክትክታ ዛፍ ስር ተኝተን መጥቶ የሚያጎርሰን እግዚአብሔር መንገዱን እንድንቀጥል ነው። እግዚአብሔር ያበላው መንገዱን መሄድ ይችላል። እግዚአብሔር ያብላችሁ። ደክማችሁ ያላችሁ ተነሱ፣ በኢየሱስ ክርስቶስ እግዚአብሔር ያበላችኋል። እግዚአብሔር ያበላችኋል። መንፈሱን ያበላችኋል። ቃሉን ያበላችኋል። ጸጋውን ያበላችኋል። መገኘቱ በእናንተ ውስጥ ይሆናል። ከመገኘቱ ውስጥ የወጣ እንጀራ ነው። ሃሌሉያ! ከመገኘት ውስጥ የተሰወረ መና ምን ውስጥ ነው ያለው? ታቦት ውስጥ ነው። በማሰሮ ተደርጎ የተቀመጠ ስዕሉን ተመልከቱት። በማሰሮ ተደርጎ በታቦት ውስጥ ከተቀመጡት 3 ነገሮች አንዱ የአሮን ያቆጠቆጠች በትር፣ ሁለተኛ ደግሞ በውስጥ ያለ ጽላቶቹ 2 ጽላቶች፣ እንደገና ደግሞ 1 ጎሞር መስፈሪያ የሚሆን መና ተቀምጧል። በዛ ውስጥ ከተሰወረው በክብር ውስጥ በከበረው ታቦት ውስጥ በስርየት መክደኛ በተከደነው በዛ ውስጥ ካለው አበላሃለሁ እኔ። ሃሌሉያ! ከከበረው ቦታ በቃ ተጠብቆ ካለበት 2 ኪሩቤሎች ዘግተው ካስቀመጡት ከዛ ውስጥ እኔ አበላሃለሁ። ሃሌሉያ! ታቋርጠዋለህ። ይህንን ምድረ በዳ ታቋርጠዋለህ። ይህንን የጴርጋሞን ስደት ታልፈዋል። ይህንን የአጋንንት ኢንፍሉዌንስ ያለበትን ከተማ፣ ይህንን አስጨናቂ ዘመን ታልፈዋል። ምን ስትሆን? ከእኔ ዘንድ የሆነ መና አለ፣ እሱን የበላ ጊዜ ታቋርጠዋል። ኢየሱስ ጌታ ነው።
ሆፕ እየሰጣቸው ተስፋ። ሃሌሉያ! በጨለማ ዘመን ተስፋ የእግዚአብሔር ቃል ነው። በጨለማ ዘመን ተስፋ የናዝሬቱ ኢየሱስ ነው። ኢየሱስ ያለው ተስፋ አይቆርጥም። አሜን፣ አሜን፣ አሜን። ኢየሱስ ያለው ተስፋ አይቆርጥም። ኢየሱስ አለሽ፣ የምን ተስፋ መቁረጥ ነው? አሜን፣ ሃሌሉያ። ዲስከሬጅ የሆናችሁ፣ ዲስአፖይንትድ የሆናችሁ፣ ዲፕሬስ የሆናችሁ there is hope in Christ Jesus. there is hope in Christ Jesus. በክርስቶስ ኢየሱስ ተስፋ አለ። በጌታ ደስ ይበል። በጴርጋሞን አኑሮ ታልፈዋለህ፣ ሩጫን ትጨርሳለህ። ከተግዳሮቱ በላይ ያደርግሃል። ኢየሱስ ጌታ ነው። ያኖረን ጌታ ታማኝ ነው። ያበረታን ጌታ ደክሞን መሄድ አቅቶን ተስፋ ቆርጠን ስናለቀልክ አቃተን ስንል በቃ አቃተን ብለን ልክ እንደ ቦክሰኛ በፓንች ያረገ እየተደባደበ በቃ አይደለም ሩጫው በቃ እንትኑን መጨረስ ሲያቅተው በቃ ኖክዳውት ሊሆን ሲል ሊዘረር ሲል አሰልጣኙ ፎጣ ያነሳና ነጭ ፎጣ ይወረውራል። በቃ ብሎ በቃ throwing the towel ይሉታል ፈረንጆቹ። ታውል ሊወረውር ሲል እንደገና ጉልበት ማግኘት አለቀ ስንል ብድግ ባል። ሃሌሉያ! ይሄ ክርስቲያን ጉድ እኮ ሚስጥር ነው። የእግዚአብሔር ጸጋ ሚስጥር ጉድ ነው። መናው ልክ ስትበላ መለኮታዊ ኃይል ቻርጅ ታደርጋለህ። አቃተኝ ያልከው ጉልበት ይጨመርልሃል። ብላቴኖች ይደክማሉ፣ ይታክቱማል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይዳክሙም፣ አይታክቱም። ዘመኑ ሊያልቅ ነው። አስቸጋሪ ነው። የሰይጣን ውጊያ አለ። ለሱስ አምልኮ አለ። ሰልፍ በሰልፍ ነው። አታክቶናል። ቢሆንም ግን ኃይልን የሚያስታጥቀኝ ጉልበቴን የሚያበረታ ይላል። አሜን፣ አሜን። በከፍታዎች ላይ እግሮን የሚያቆም ጌታ ነው። አሜን። ዶንት ጊቭ አፕ in the name of Jesus. ዶንት ጊቭ አፕ። አሜን። ስውር መና አለኝ ነው የሚለው ጌታ እኮ። አበላሃለሁ፣ ገና ትጓዛለህ፣ ገና ትሮጣለህ። አንተ ጡረታ ነው የምታስበው፣ አንተ እርጅና ነው የምታስበው፣ አንተ በቃ አለቀ ነው የምትለው። እግዚአብሔር ደግሞ አለ ገና ነው፣ ገና የምትሄድበት መንገድ ብዙ ነው። ስለዚህ መና መብላት አለብህ። የሰማይ መና አሁን ይለቀቅልህ በኢየሱስ ክርስቶስ ስም። የእግዚአብሔር ቃል ይለቀቅልህ። ከመገኘት ውስጥ የሚወጣ የእግዚአብሔር ምክር መናው እሱ ነው። ድል ለነሳው ይሄ መና ይሰጠዋል። ስፔሻል ብለሲንግ አለ። ስለዚህ በታቦት ውስጥ በመሰወሩ የተሰወረ መና ተብሏል። መለኮታዊ ሞገስ ይሰጣል። ከመለኮታዊ መገኘት ውስጥ በረከት you are highly favored። በጣም ሞገስ ያገኘ ሰው ነህ። ስለዚህ እኔ መና ሰጣለሁ ይላል። ዋጋ ከፍለ ስለምትኖር ማለት ነው። ክብር ለእግዚአብሔር ይሁን። ድል ለነሳው የተሰወረን መና ሰጠዋለሁ። በምድረ በዳ ማቋረጥ ይችላል። በታቦት ውስጥ መሰወር ይችላል። መለኮታዊ ሞገስ አግኝተሃል ማለት ነው። ስለዚህ ይሄ ብቻ አይደለም ጌታ ሰጠዋለሁ የሚለው ነጭ ድንጋይ እሰጣለሁ ይላል። ነጭ ድንጋይ እሰጣለሁ። ይሄ ለጴርጋሞን ቤተክርስቲያን የተሰጠ ተስፋ መና ብቻ አይደለም። ነጭ ድንጋይ እሰጣለሁ። ምስጢሩ ምንድነው? በግሪክ ፍርድ ቤት አንድ ሰው ለተለያየ ነገር ነጭ ድንጋይ እንደ ይለፍ አይነት ነው። ነጭ ድንጋይ ከያዘ ስለዚህ በግሪክ ፍርድ ቤት አንድ ሰው ተከሶ ቀርቦ በቃ ጊልቲ ነው ወይንም ኖት ጊልቲ ምንድነው ይፈረድበት ወይ ይፈረድለት ወይንም ደግሞ ጊልቲ በአማርኛ ምንድነው በደለኛ ነው አይደለም፣ ከሁለት አንዱ ነው። ስለዚህ አንድ ሰው ተከሶ ቀርቦ በቃ ይጠየቅበታል አይጠየቅበትም፣ ኩነኔ ያለበት የለበትም ይባላል። ጊልቲ ኦር ኖት ጊልቲ ይባላል። ስለዚህ በዛ በግሪክ ፍርድ ቤት አንዱ የሚሰጠው በላዩ ላይ ኖት ጊልቲ ከሆነ ነጭ ድንጋይ ይሰጠዋል፣ ጊልቲ ከሆነ ጥቁር ድንጋይ ይሰጠዋል። ስለዚህ ጌታ ምን ይላል? መና ሰጣለሁ ብቻ አይደለም፣ ነጭ ድንጋይ ሰጣለሁ። ሃሌሉያ! ነጭ ራቸስነስን ያሳያል፣ ጽድቅን ያሳያል። ስለዚህ ለጴርጋሞን ቤተክርስቲያን ሚላቴ ነው። ከመካከል ይሄንን ትርምስምስ ያለውን የበላምንና የኒቆላውያንን ትምህርት ካወጣ እና ዋጋ ከፍለ መኖር ከጀመርክ ምን እሰጥሃለሁ? ነጭ ድንጋይ ራቸስነስ እሰጥሃለሁ። ማይ ራቸስነስ ኖት ጊልቲ የሚለው ኢተርናል ላይፍ ላንተ እሰጥሃለሁ። ቴሴራ ይለፍ እሰጥሃለሁ። በግሪክኛ አንቱ ይባላል። ይሄ ነጭ ድንጋይ አንቱ፣ ልክ በአማርኛ አንቱ እርሶ እንደሚባለው አንቱ ይባላል በግሪክኛ። ነጭ ድንጋይ እሰጥሃለሁ። ብዙ ጊዜ የሚሰጠው ስፖርት ቻምፒየን ለሆኑ ነው። ይሄ ነጭ ድንጋይ የሚሰጠው ቻምፒየን ለሆኑ አሸናፊ ለሆኑ ሰዎች ለነሱ የሚሰጣቸው። ስለዚህ
ሬስሊንግ አሸንፎ ሻምፒዮን ለሆነ ሰው ነጭ ድንጋይ ይሰጠዋል። ወይንም ደግሞ ፊስት ባለበት ቦታ ላይ በጣም ፊስት ሴሌብሬት ሲደረግ መግቢያ እንዲሆን በተለይ አገረ ገዡ ፕሮኮንስሉ ገቨርነሩ እሱ በተቀመጠበት ግብዣ ለህዝብ ካደረገ መግቢያ ነጭ ድንጋይ ይሰጣቸዋል። ነጭ ድንጋይ ያለው ብቻ ነው የሚገባው አገረ ገዡ ሲጋብዝ። ጌታ ደግሞ እኔ ነጭ ድንጋይ ይሰጣለሁ፣ ራይቸስነስ አለብስሃለሁ። then what ወደ በጉ ሰርግ መግባት የምትችለው በሱ ራይቸስነስ ብቻ ነው። it's a love gift ሰጣለሁ፣ ፓስ ሰጣለሁ፣ አንቱ ሰጣለሁ። ሃሌሉያ። ስለዚህ በላዩ ላይ ደግሞ ስትገባ የጌታ ስፔሻል የሚያደርገው እነሱ ካላቸው የተለየ የሚያደርገው በላዩ ላይ ማንም ሊያውቀው የማይችል አንተና ጌታ ብቻ የምትናበቡት አንድ ስም በላዩ ላይ ይጻፍብሃል። ስላንተ ምንነት ጌታ የሚገልጽበት ስም ይጽፋል። ያ ስም ማን ይሁን? nobody knows, we don't know። ግን የዛን ቀን ጌታ ራቸስነስን አልብሶ አሁን ትገባለህ ወደ መንግስቴ የበጉን ራት ትበላለህ የሚለው ያንን የመዳንን መንገድ ሲሰጥህ የዘላለምን ህይወት ስትወርስ ወደ ኤተርኒቲ ስትገባ የሚሰጥህ ነጭ ድንጋይ አለ። በዛ ድንጋይ ላይ የተጻፈ ስም አለ። አንዱ የእግዚአብሔር መንግስት የሚያስናፍቀን ነገር አሁን የምንጠራበት ስም አይኖረንም። አዲስ ስም ጌታ ይሰጠናል። ሰይ ሃሌሉያ። ይሄ ዝም ብሎ እናትና አባቶቻችን በዘመኑ ከነበሩት ነገሮች ተነስተው አንዳንዶችን ደርጉ ብለው ጠሯቸው። በደርግ ዘመን የተወለዱት ልጆች ማለት ነው። እንግዲህ በዚህ ዘመን ደግሞ የሚወለዱት ባታ ብለው እንደሚጠሩ አላውቅም። በተለያየ ስሞች በዘመኑ የነበረ ፌመስ ስሞች ይሰጣል። አንዳንዱ የዘፋኝ ስም ይሰጣል። አንዳንዱ የዘመኑን ሁኔታ ለማሰብ የሚሰጠው ስም ይኖራል። አንዳንዱ ዘመድ ለማስታወስ የተለያየ ስሞች አሉ። ልክ እንደዛ የሚወጣ ስም አይደለም። ይሄኛው ስም ዴስቲኒያችንን የሚያሳይ ልክ ያዕቆብን እስራኤል ብያለሁ ሲለው ምን ማለት ነው? ብዙ ጊዜ እኮ ያዕቆብ ልጆች ተብለዋል። ከዛ በኋላ ያዕቆብ ልጆች በኋላ ግን እስራኤልም ይላል ሲባርካቸው። እስራኤል ተባለ። አገሪቱ እስካሁን እስራኤል ተብላለች። የያዕቆብ ስም ነው የተሰጣት። ዴስቲኒ 12ቱ ልጆቹን ጠርቶ ተራ በተራ በባህሩ ላይ በዚህ በኩል ይሳኮር እዛ ትሰፍራለህ፣ ዛብሎን እዛ ትሰፍራለህ፣ ስምዖን እዛ ትሰፍራለህ እያለ ባርኮ እያንዳንዳቸውን በበረከት ለቀቃቸው። ልክ እንደዛ ዴስቲኒን ያሳያል። የስም ለውጥ በኤተርኒቲ ውስጥ ያለንን ቦታ ያሳያል። በጌታ ልብ ውስጥ ያለንን ቦታ ያሳያል። ስለዚህ ጌታ በላዩ ላይ ስም እጽፍብሃለሁ፣ ስም ጽፌ እሰጥሃለሁ። that's your pass, that's your ቴሴራ። ጣሊያን ሀገር ያላችሁ ታውቃላችሁ። ቴሴራ ፓስ ውስጥ መግቢያ ነው። ቴሴራ ሳይታችሁ ነው የምትገቡት። ልክ እንደዛ ማለት ነው። ማለፊያ ነው። it's a pass፣ አንቱ መግቢያ ነው። ስለዚህ ጌታ ያንን ነጭ የሆነውን ድንጋይ እኔ ደግሞ እሰጥሃለሁ፣ ወደ ኤተርኒቲ ያስገባሃለሁ፣ ወደ ኤተርናል ዴስቲኒ ውስጥ አስገባሃለሁ። ምን ያሳያል? በእኔ ዘንድ ስፔሻል ቦታ አለ። ከኔ ጋር ላቭ ሪሌሽንሽፕ አለ። አይ ላቭ ዩ። ስፔሻል ስም የምጠራ ስም አለ። እንግዲህ በጣም የሚዋደዱ ሰዎች እኮ ሲክሬት ኔምም አላቸው። ማንም ስም የማይጠራቸው ባላቸው ብቻ የሚጠራቸው፣ ባሏንም ደግሞ ስፔሻል የምትጠራበት የራሷ ስም አላት። እንደሱ ማለት ነው። ጌታ ስፔሻል ስም ሰጣለሁ። በእኔ ዘንድ ስፔሻል ቦታ እንዳለ። ዩ አር ስፔሻል ቱ ዘ ሎርድ። አንተ ለጌታ ውድ ነህ። አንቺ ለጌታ ውድ ነሽ። ሰው ሁኔታዎች፣ ኑሮህ፣ አሁን ያለው ነገር ሁሉ ይሄን ላይነግርህ ይችላል። ጌታ ግን ለአንቺ ያለው ቦታ is ስፔሻል። ስሜትን ሳይሆን እውነትን እመን። በላዩ ላይ አዲስ ስም ይጽፍበታል። ስፔሻል ስም አለህ። ጌታ በቁልምጫ የሚጠራህ ስም አለህ። ክብር ለእግዚአብሔር ይሁን። ይሽሩን ሆይ ተብሎ ያዕቆብ የቁልምጫ ስም እንደነበረው አንተም ስፔሻል ስም ከጌታ ይኖራል። ክብር ለእግዚአብሔር ይሁን። ይህች ቤተ ክርስቲያን እንደዚህ ባለ በረከት ተጠራች። እንደዚህ ላለ በረከት እንትናለች። ስለዚህ ስንጠመቀልለው ይሄንን ነው። መልካም ነው ጴርጋሞን፣ ስሜን ጠብቀሃል። በዛ አስጨናቂ ዘመን፣ አንቲፓስ በተሰዋበት ዘመን ስሜን ጠብቀሃል። ጌታ የሚለው ይሄንን ነው። ጥሩ ነው ያለፈው እስከና አንቲፓስ ዘመን በጣም ጥሩ ዋጋ የከፈለች ቤተ ክርስቲያን ናት። ግን ማዕከላችሁ ያሉ ሁለት አይነት ክፉ ዘሮች አሉ። ጌታ ዛሬም አይቶ መነቀስ ያለበትንና መነቀል ያለበትን ያሳያችሁ ወገኖች ሆይ፣
መንፈሳዊ ማይጨው ዘምቼ ነበር፣ ለምንም አይጠቅምም። ልድገመው፣ መንፈሳዊ ማይጨው ዘምቼ ነበረ። ትላንትና አቤት በእኛ ጊዜ ብቻ እየተባለ መኖር አይቻልም። ዛሬ መነቀስ ያለበት እንደነ አንጢጳስ ሳትሆን በእናንጢጳስ ዘመን በነበረው ክርስትና ልትመካ አትችልም። ዛሬ ኑር። ዛሬ እናንጢጳስን ታሪክ ዛሬ ድገመው። መንፈሳዊ ውጊያ ደግሞ እውነት እንደሆነ ወቅ። የኢየሱስ መንፈስ ሊዋጋ ይችላል። ተግዳሮቶች ሊኖሩ ይችላሉ። የሚያስከፍል ዋጋ አሁንም አለ። ዋጋ ክፍልና ስለ አንጢጳስ አታውራ፣ አንተ ራስህ አንጢጳስ ሁን እያላቸው ነው ጌታ ያለው። ስለዚህ እርምን በእንጭጩ ንቀለው። እርምን በእንጭጩ ንቀለው። አትለማመድ ኃጢአትን፣ ሊገልህ ይችላል። የጌታ ምክር ይሄን ነው። ስለዚህ ብድራትን ትኩር ብለህ ደግሞ ተመልከት። መና እሰጥሃለሁ፣ እንደገና ነጭ ድንጋይ እሰጥሃለሁ አለ ጌታ። ጌታ የሰማነውን ይባርክልን። ኢየሱስ ክርስቶስ ጌታ ነው። ጌታን እናመሰግናለን። እግዚአብሔር ጸጋ በእናንተ ላይ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ያለምልምላችሁ። ኢየሱስ ደግ ጌታ ነው። አምልኩት፣ ተከተሉት፣ ታማኝ ሁኑለት። በአንጢጳስ መንፈስ፣ በጀግና መንፈስ እግዚአብሔር ይባርካችሁ።